እንደኔ ያው ኤሊ ሐሰተኛ ነቢያቶችን አገልግሎቶችን የምትቃወም ጎበዝ ልጅ ናት። ጠንካራ ትመስላለች። የውስጡን የሰው የውስጠኛውን ማንነት ማንም አያውቅም። ሰው ውስጡ ላይ ምን እንዳለ በምን እንደሚብሰለሰል አናውቅም። ያው ከሐሰተኛ ነቢያት ከመቃወም ጋር ተያይዞ በጣም ብዙ ስድብ ሰዎች ያስተናግዳሉ። ሰዎች ይሰድቧቸዋል፣ ያቃሏቸዋል፣ ስማቸውን በሐሰት ያጠፋሉ። ከዚህ አንጻር ከተፈጠረበት ጫና አንጻር ለእውነት ቆሜ ይሄ ነገር ልክ አይደለም በማለቴ እንዴት ከወገኖቼ ስድብ ይነሳብኛል ብላ አዝና ምናምን ሊሆን ይችላል። አላቅም፣ የእሷን ስሜት አላቅም። ስትናገር ግን የሰማሁት ኦርቶዶክስን ከትምህርት አንጻር መርጣ እንዳልሆነ ተረድቻታለሁ። ሰውየው ካለ ይናገራል። ጋበዘኝ፣ ምግብ በላን፣ ተጫወትን፣ ምናምን ተመካከርን። ከቤተሰቦቹ ጋር ነው የመጣው። ከዛ ይሄ ለሜላ የሚሰጥ ነው አለኝ። ይሄ ነገር ለሜላ የሚሰጥ፣ ይሄ ደግሞ ለአንተ ነው አለኝ። ለእኔ እንትን ነው የሰጠኝ፣ ጥሩ ነገር ነው የሰጠኝ። ለሜላም ደግሞ ካሜራ ነው የሰጠኝ። የዛን ጊዜ ስቱዲዮን እያቋቋመ በነበረ ጊዜ ማለት። ከዛ ደወልኩለት። ለማን? ለሜላ። አያነሳም። የደውላቸው ደንበኛ አይመልስም፣ ስልክ አይመልስም አለኝ። 2-3 ጊዜ ሞከርኩለት፣ አይመልስልኝም። ለምን? ቆርጭሞብኛል፣ ተናዶብኛል፣ አይመልስልኝም። ይሄን የምላችሁ ደግሞ የሆነ ቪዲዮ አይታችኋላ? እያለቀስኩ ሁሉ ይቅርታ ጠይቄያቸዋለሁ በየዋህነት ዘመኔ ማለት። እንደዚህ እንባዬን ከአይኔ ከማድረቃችሁ በፊት እኮ ዝም ብዬ ነበር ማለቅሰው። እኔ በጣም የዋህ ሰው ነበርኩኝ። አቡና አረመኔ ነው ምናምን የምትሉት አቡና አልነበርኩ። ኦርቶዶክስ ቤተክርስቲያን ስትጋብሱኝ፣ ስትወዱኝ፣ ስታበረታቱኝ ምንም ቅሬታም እንትንም የለብኝ እና ትናንትና ወደ ኦርቶዶክስ ቤተ እምነት ሄጃለሁ ያለች አንድ እህት አለችን፣ ኤሊ የምትባል እህት። ሰውኔ ኦርቶዶክስ ሲሆን የሆነ በቃ ብዬ አልናደድ። ኦርቶዶክስ ሆነ ለምን እንዴት ኦርቶዶክስ ይሆናል ምናምን ብዬ አልቃጠልም። ሰዎች ኦርቶዶክስ ሲሆኑ የምርጫ ጉዳይ ስለሆነ እምነት ማለት ነው። እምነት የምርጫ ጉዳይ ስለሆነ ሰው የወደደውን መከተል መብቱ ነው። አሁን ትምህርቷ ንጹህ ነው ቅዱስ ነው ምናምን ብላ ቢሆን ጥሩ። በሶስት መሰረታዊ በሆነ ጉዳይ ላይ ትክክል አሁን የወሰነችውን ውሳኔ ልትወስን ትችላለች ብዬ አስባለሁ። አንደኛ ሴት ስለሆነች ነው። መጽሐፍ ቅዱስ ሴት ደካማ ፍጥረት ናት ይላል። ይቅርታ አድርጉልኝ ሴቶች፣ ፌሚኒስቶች ካላችሁ አዝናለሁ። የእኛ መጽሐፍ ቅዱስ ሴት ደካማ ፍጥረት ናት ይላል። አንዲት ሴት እውነት ይዛ ስለ እውነቷ ስለ ጽድቋ መሟገት ትችላለች። እስልምና ላይ የሚሰሩ ልጆች አሉ፣ ሴቶች ኦርቶዶክሳውያን አሉ፣ ወንጌላውያን አሉ፣ ጎበዝ ልጆች። ግን መካድ የሌለብን ነገር ከተፈጥሮ አንጻር ሴት ልጅ ደካማ ፍጥረት ናት እና የሚመጣባትን ቻሌንጅ የሚያግዛት ሰው ትፈልጋለች። ቻሌንጁን አብሯት የሚቆም አብሯት አይዞሽ በርቺ የሚላት ሰው ትፈልጋለች ሴት። ኤሊያና በጾቷ ሴት ናት፣ ጎበዝ ልጅ ናት፣ በጣም ብርቱ ናት። የምታይበት እይታ የሚገርም ነው። ሐሰተኛ ነቢያትን ከመቃወም አንጻር በጣም ጎበዝ ልጅ ናት። ግን የውስጧን አናቅ። ስትሰድቧት፣ በሴትነት ስታዋርዷት፣ ስታንጓጥጧት እቺ ልጅ የተለያየ ሀሳብ በአእምሯ ውስጥ ሊመጣ ይችላል። ከዚህ በፊት ትዝ ይላችኋል ከነ ቀለም ወርቅ አይተንፍሱ ጋር የሚሰራ የቀለም ወርቅ አይተንፍሱ አገልጋይ እጅ አስታጣቢ የሆነ ልጅ አለ፣ ቤካ ይባላል። ቀድሞ የኔ እጅ አስታጣቢ ነበር። እዚህ ሚዲያ ላይ ካወቃችሁት የኔና የአማን እጅ አስታጣቢ ነበር ቀድሞ። ከዛ የእናንተ እጅ አጨብጫቢ አጥቷል፣ ስለዚህ ብዙ ደጋፊ ወዳለው ወደ ቀለም ወርቅ ሄዳለሁ ብሎ ቀለም ወርቅ ጋር ሄዶ የቀለም ወርቅ እጅ አስታጣቢ ነው አሁን ደግሞ። እና ከዚህ በፊት በሴትነቷ ምን ያህል እንደሰደባት ምን ያህል እንዳዋረዳት አይታቸዋል። እሱ ብቻ አይደለም፣ ሌሎችም በውስጥ በኩል ይሰድቧታል፣ እንድታቁት ብዬ ነው። ከዛም ባለፈ ደግሞ ሴት ከመሆኗ ጋር ተያይዞ አገልጋይ ነን ምናምን የሚሉ ሰዎች ጾታዊ ጥያቄም ጠይቀዋት ሊሆን ይችላል። አላቅም ዲቴል ብልግናቸውን አይታ ሊሆን ይችላል።
ስለዚህ እቺ ልጅ አፍተሮል ወጣ ሚዲያ ላይ ስሜቷን ገለጸች፣ ተናደደች፣ ተሳደበች ምናምን። በጣም የደበረኝ የነሱ ኢየሱስ ምናምን ያለችው ነገር ትክክል አይደለም። አሁን አንዳንድ ኦርቶዶክሶች እውነቷን እኮ ነው ምናምን የእናንተ ኢየሱስ ምናምን ልትሉ ትችላላችሁ። በፍጹም እዚህ ቤት ያለው ክርስቶስ በቃ የተለየ ክርስቶስ እንደሆኑ የሚሰማችሁ ኦርቶዶክሶች በትክክል ተሳስታችኋል። ድርቅ ብዬ እናንተ የምትሉት ልክ አይደለም ምናምን አልላችሁ። እንደዛ ነው የሚሰማችሁ፣ ይመቻችሁ ነው የምላችሁ። እንደዛ ነው የሚሰማችሁ፣ ይመቻችሁ። እኔ ኦርቶዶክስ የምታስተምረው ኢየሱስ የናዝሪቱ ጌታ የድንግል ማርያም ልጅ እንደሆነ አስባለሁ፣ አምናለሁ። ያ ኢየሱስ በጎልጎታ ቀራንዮ ስለ ኃጢአቴ እንደሞተ እንደሆነ አምናለሁ። ኦርቶዶክስ የምታስተምረው ብቻ አይደለም፣ ካቶሊክ የምታስተምረው የእግዚአብሔር ልጅ ክርስቶስ ኢየሱስ እንደሆነ አምናለሁ። ያካሄድ ችግር ሊኖር ይችላል፣ የአገባብ ችግር ሊኖር ይችላል። ታሪካዊ የሆነ የትምህርት ልዩነቶች ይኖራሉ በቤተ ክርስቲያን መካከል። እነሱ ትምህርቶች እንደዚህ መሟገት፣ እርስ በርስ መስተካከል እንጂ የእናንተ ኢየሱስ ምናምን የሆነ ድራማ መስራት አዋጭ አይመስለኝም። ልጅቷ ስሜታዊ ስለሆነች ወጣ እናንተ የጴንጤውን ኢየሱስን ክጇለሁ አለች። ወዳጆች አንድ ነገር ልንገራቸው። እኔ አርፌያለሁ፣ በጣም አርፌያለሁ። እረፍቱ ደግሞ የውስጥ እረፍት ነው። ይሄ እረፍት ነው እንዳልናወጥ የሚረዳኝ። ስድብ ከሆነ ከኔ በለጠ አልተሰደበችም፣ እርግጠኛ ነኝ። ኤሊያና ውርደት ከሆነ ከኔ በለጠ አልተዋረደችም እዚህ ሚዲያ ላይ። በኤሊያና ላይ ግን እችን ታክል አልፈርድባትም። የገፏት ሰዎች የበደሏት ሰዎች አሉ። በዛ ላይ ደግሞ ሴት ልጅ ደካማ ፍጥረት ናት። ያ ሁሉ ተደምሮ ስሜታዊ ሆና እንኳን ሙስሊም ያልሆነች እንኳን ኦርቶዶክስ ሆናለሁ ያለች። እኔ ኦርቶዶክስ ሆናለሁ ስላለች በጣም በቃ ደስ ያለኝ። እቺ ልጅ ተናዳ እንኳን እሰልማለሁ ያላለች። እሰልማለሁ ብትልስ አብ ወልድ መንፈስ ቅዱስን ብትክድስ ሌላ እምነት ውስጥ ኦንሊ ጂሰስ ብትሆንስ የሥላሴን ትምህርት ክዳ ዘላለም ሕይወት የምታጣበትን የእግዚአብሔር ልጅ ክርስቶስ ኢየሱስን የአብ ቱታ ነው ብላ ብትክደውስ ኖር አየህ የሆነችው ኦርቶዶክስ እኮ ነው። ስለዚህ አሁንም የምለምናችሁ እዚህ ውስጥ ያላችሁ ፕሮቴስታንቶች ለዩ ጩፋ ብላችሁ ሰድባችኋት፣ ለዮናታን አክሊሉ ለሌሎቹም ተክተም እሷ ሐሰተኛ ናቸው ብላ ለዘረዘረቻቸው ለነዛ ሰዎች ተደርባችሁ ሰድባችኋት፣ አዋርዳችኋት፣ በኢንቦክስ በኩል ሞልጫችኋት እንድትወጣ በር ላይ ገፍተራችኋት ስታበቁ አሁን ደግሞ በቃ ሄድኩኝ ስትል ደግሞ ድሮም ብለን ነበር ብላችሁ ቀድሞ ለተሳሳታችሁ ስህተት የእሷን ደካማነት ተጠቅማችሁ ለትክክለኝነታችሁ ማህተብ እንዳትመቱ። ይህንን ነው የምለምናችሁ። ለትክክለኝነቱ ማህተብ አትምቱ። መጀመሪያ ገፍታችኋታል፣ ሰድባችኋታል፣ አዋርዳችኋታል፣ አንጓጣችኋታል። ሴት ናት፣ ሴት ደካማ ፍጥረት ናት። እሱ ላይ ተደምሮ ደግሞ በር ላይ ናት ያለችው። በቃ አልፈልጋችሁም። ይሄን ለምን ጨጓሬ ለምን ያራል አለች ልጅቷ። ጨጓሬ ለምን ያራል ምናምን ብዬ እንደውም የእናንተ ኢየሱስ በቃ እኔ ተፋቱኝ አይነት ነገር። ሰሞኑን የምትሰድቧቸው ሰዎች ወደ እንደዚህ አይነት አቋም እየሄዱ ነው። ዝም ብላችሁ ሲሳይን ተመልከቱት። ከአሁን በኋላ ጴንጤም አይደለሁም ፕሮቴስታንትም እኮ አይደለሁም አለ ሲሳይ። ለምን ጴንጤ ነኝ ብሎ እንደናንተ አይነት አቋም ካላራመደ ትሰድቡታላችሁ። ፕሮቴስታንት ነኝ ግን እንደዚህ አላስብም ካለ ትራገሙታላችሁ፣ ትቀጠቅጡታላችሁ። ከዛስ ጴንጤም አይደለሁም እንደዚህም አይደለሁም። ከዛ ኦርቶዶክስ ነው ምናምን ብላችሁ ልትጮሁበት ስትሉ አይ ኦርቶዶክስም አይደለሁም፣ አሁን ለጊዜው ጴንጤም አይደለሁም ፕሮቴስታንትም አይደለሁም ኦርቶዶክስም አይደለሁም አለ። አሁን ብዙ ሰዎች ስድባችሁን እርግማናችሁን በውስጥ በኩል በውጭ በኩል ቤት እየከፈታችሁ እየዘቀዘቃችኋቸው የምትሄዱባቸውን በቃ በጣም ምህረት አልባ አካሄዳችሁን ሽሽት ነው። ሰዎች ኦርቶዶክስም አይደለም ጴንጤም አይደሉም እያሉ ነው። ስለዚህ ይቺ ልጅ ኦርቶዶክስ ብትሆን እግዚአብሔርን ልጅ ኢየሱስን የከዳች እንዳይመስላችሁ ብትሆን። ከዛ ባለፈ ግን ይህች ልጅ ነገ እንኳን አቋሟን አስተካክላ አይ እኔ እናንተ አስከፍታችሁኝ እንጂ ወንጌላዊነቴን አልጠላውም ብላ እንድትመለስ እድል ሊኖራት ስለሚችል ዝም በሏት። አትሊስት ከሄደች በሰላም ትሄድ፣ መብቷ ነው። የምትመጣ ከሆነ ግን በር አትዝጉባት። ገፍታችኋት ስታበቁ በር አትዝጉባት። የምትመለስ ከሆነ አትሊስት ቪዲዮ አትስሩባት።
ተዋት፣ አታጫጩት። ርህራሄ ይኖራችሁ በቃ እንዴ። ያኔ እኮ ቪዲዮ ሰርተውብኛል እኮ ሰዎች እኮ አንተ ወደ ኦርቶዶክስ ይደለን፣ አንተ ከፕሮቴስታንት ውጣልን። ባለፈው ነግሬያቸዋለሁ። ዮኒ ማኛ እንኳን በአቅሙ ከኋላ መጥቶ አንተ ከፕሮቴስታንት ውጣልን ብሎኛል። ከፕሮቴስታንት ውጣልን ብሎኛል። በነገራችን ላይ የህይወት ድክመት ውስጥ ያልካደ ወደኋላ ያልተመለሰ በታሪኩ ማንም የለም። ለምሳሌ ጴጥሮስ እኮ ኢየሱስን ገረድ ፊት ክዶታል እኮ። እሺ ጌድዬ፣ እሺ ወንድም አለ ጴጥሮስ ኢየሱስን ክዶታል። ይሄ ሐዋርያው ነው የምላችሁ፣ የኢየሩሳሌም ቤተክርስቲያን መሪ የነበረ የቤተክርስቲያን ሐዋርያ፣ የበጉ ሐዋርያ የሆነው ጴጥሮስ ኢየሱስ ክርስቶስ የእግዚአብሔርን ልጅን አላውቀውም ብሎት ክዶታል። በገረድ ፊት በሶስት ተከታታይ ሶስቴ ነው ካዶ። አንድ ቀን ላይ ሶስቴ ክዶታል። አንድም ሌሊት ላይ 3 ጊዜ ክዶታል። እንደውም አሁን የሕማማት የምናምን ወቅት አይደል ክዶታል። ግን ሁሉም አንድ ላይ ስለሆነ የካዱት እንደ ጴጥሮስ በአፋቸው ባይሆንም በድርጊታቸው ግን ጌታ ነህ የእግዚአብሔር ልጅ ነህ ያሉትን ኢየሱስን ጥለውት ሄደዋል። ሁሉም ሐዋርያት እስከ መስቀል የተጠጋው ዮሐንስ ነው። አትሊስት ዮሐንስ እና አዎ ሰው ቶሎ እንዲመለስ በንስሐ እንዲመለስ አትሊስት እዛ ጋር ቶማስ አልፈረደበትም ጴጥሮስ ላይ። ምክንያቱም ቶማስም ደክሞት ተመልሷል። ማቴዎስ አልፈረደበትም አይደል? ፊልጶስ አልፈረደበትም። ሌሎቹ እርስ በርስ አልተፈራረዱ። ስለዚህ እግዚአብሔር ልጅ ኢየሱስ መካድ ለእግዚአብሔር ልጅ ለኢየሱስ መካድ ብርቁ አይደለም። የፈለገው እምነት ሰው ቢሄድ ርህራሄ ይኖራችሁ። ከኋላ እንዳይመለስ በር አትስጉ ሰው ላይ። በቃ የፈለገውን እኔ በጣም ደስ ያለኝ ሰው እኮ መንፈስ ቅዱስ ሲረዳውን ወደ ንስሐ ነው ወደ ጸጸት የሚመለሰው ጌታ እና ሰው ርህራሄ ይኑረን ነው እያልኩ ያለሁት። እኔ እዚህ አሁን ያየሁት የሚዲያ ክርስትና ይሄ ከኦርቶዶክስ ጋር የሚደረግ ሰጣ ገባ ለማትረፍ ሲባል ለሰዎች ከመራራት ይልቅ ለተቋሙ መራራት ነው ማየው። ይሄ ለፕሮቴስታንት ለሚባለው ስያሜ ብራዘር፣ ፕሮቴስታንት የሚባለው ስያሜ እንደ ስያሜ ያን ያህል ማተር አያደርግም። ሰው ይበልጣል። ኢየሱስ በቀራኒው መስቀል ላይ የተሰቀለው ደሙን ያፈሰሰው በጦር ጎኑን የተወጋው እጆቹን በትልልቅ ሚስማር ከግንድ ጋር የተቸነከረው ለሰው ልጆች ብሎ ነው። ይሄ ፕሮቴስታንት ለሚባለው ስም ብሎ አይደለም። ከኦርቶዶክስ ጋር ያለንን ቢፍ ለማቆየት የሆኑ ሰዎችን መስዋዕት ፌቪዬ ቴንኪዮታል መስዋዕት ማድረግ የለብንም። እግዚአብሔር ልጅ ኢየሱስ ተክዶ በክደት ማግስት ጴጥሮስን ጠራውና ጴጥሮስ ሆይ ትወደኛለህ አለ። አንዳንዴ ሰዎች የሚክዱት ስለሚጠሉት እንደሆነ እንዳይሰማችሁ። በጣም ኢየሱስን የሚወዱ ሰዎች በህይወት አዙሪት ውስጥ ድካም ውስጥ ሲዘፈቁ፣ ነገር ዓለሙ ሲዛባባቸው፣ ጨለማ ዙሪያቸውን ሲከብ፣ የሚረዳቸው የሌለ ሲመስላቸው፣ የታመኑት እግዚአብሔር ያልደረሰላቸው ሲመስላቸው እየወደዱት ሊክዱት ይችላሉ። ታውቃላችሁ፣ የጴጥሮስ የክህደቱ ምክንያት ፍቅር ማጣት እንዳልሆነ ስላወቀ ጌታ በትንሣኤ ማግስት መጥቶ ጴጥሮስ ሆይ ትወደኛለህ አለ። ክዶታል እኮ። ጴጥሮስ ቢክድም ስለሚጠላው ሳይሆን ከአቅሙ በላይ የሆነ መከራ ውስጥ ስለገባ ነው። የታመነበት የሚወደው ኢየሱስ እንደ ተራ ግለሰብ ተይዞ እየተደበደበ ነው። ሰዎች ምራቅ እየተፉበት ነው። አይኑን በጨርቅ አስረው እስቲ ንገረን ማን ነው የመታ እያሉ እየተሳለቁበት ነው። ያ የታመነበት አንተ የእግዚአብሔር የሕያው አምላክ የእግዚአብሔር ልጅ ነህ፣ ከአንተ ወደ ማን እንሄዳለን? አንተ የህይወት ቃል አለ፣ እኛ ለምግብ ብለን አይደለም የተከተልን ያለው ጌታ እየተደበደበ ሲያየው ጴጥሮስ አቅም አልነበረውም። በመንፈስ ቅዱስ ኃይልም አልተነካም። በጊዜው የእግዚአብሔር መንፈስ
ኢየሱስ ክርስቶስ ኪዳን የገባላቸው ያ መንፈስ በባለ አምሳ የመጣው መንፈስ አልመጣም ነበር፣ እላያቸው ላይ ወደ ውስጣቸው አልገባም ነበር። ስለዚህ ደክመው ነበር። ጴጥሮስ አንቺ የምትይውን ሰው አላቀውም አለ። ይህን ግለሰብ አላቀውም አለ 3 ጊዜ። ግን ያው ኢየሱስን ግን ይወደዋል። አንዳንድ ጊዜ ሰዎች አሁን ያቺ ልጅ ስትሳደብ ያቺ ልጅ እንደው ፕሮቴስታንት እንትን ቡሽቲ ምናምን ስትል ያው ሊቅርታ አድርጉልኝ የራሷን ቃል ነው የደገምኩት። ፕሮቴስታንት ቡሽቲ ነው ምናምን ቢል ቃል በኃይለ ቃል ስትናገር ጥላቻ ኖሮባት እንዳይመስላችሁ። በጣም ከአቅሟ በላይ የሆነ ነገር ውስጥ ገብታ ሊሆን ይችላል። ሶ አትሊስት በስላሴ የሚያምን የኦርቶዶክስ እምነት ጋር ነው የሄደችው። ስለዚህ ሺዝ አሁን ራሱ ክርስቲያን ናት ልላችሁ ፈልጌ ነው። እስልምና ውስጥ አይደለም የገባችው። እና መዝሙረ ያሬድም ሲነግራት የሰማሁት ትምህርተ ጥምቀትን ትማሪያለሽ፣ ያዛስ ትምህርተ ስላሴን ትማሪያለሽ፣ ትምህርተ ክርስቶስን ትማሪያለሽ፣ እኚህ ዶግማዎቹን ትማሪያለሽ ምናምን ያላት ማናት? እንትና ኤሊያና የምትባል አንድ የፕሮቴስታንት ሐሰተኛ ነቢያት ላይ ምናምን የምትሰራ ልጅ አለች። ጎበዝ ልጅ። በነገራችን ላይ ከእሷ ልጅ ጋር በሀሳብ አልስማማም። እኔ ቆይቷል፣ ድሮ ነው ብሎክ ያደረግኳት። ያው እንትን በሀሳብ ቅራኔ ኖሮኝ ሳይሆን የሆነ ፐርሰናል በሆነ ጉዳይ ያ ቤካ ከሚባለው ሰው ጋር ተያይዞ ማይሆን ነገር ስታራምድ ነው። መሌ ይላል። መሌ ሰፈሬ ልጅ ወንድም አለው ከተቋም አንጻር ሳይሆን የእግዚአብሔር ልጅ ኢየሱስ እንዳገኘኝ እርግጠኛ ነኝ ወዳጆች፣ ኦርቶዶክሳውያን፣ ካቶሊካውያን፣ ፕሮቴስታንቶች እዚህ ውስጥ ያላችሁ ይሄንን ፍቅር ዲናይ ላደርገው አልችልም፣ ልክደው አልችልም። ተነክቻለሁ። ለእኔ ቲክቶክ ላይቭ የሚያስገባኝ ጊፍት ፍለጋ አይደለም። እውነቴን ልንገራችሁ፣ እዚህ ጋር ብዙ ሰው እየሰደበኝ ተቀባይነት እያጣው ደጋግሜ የምናገረው ምናምን ሱፐር ሂሮ ለመሆን አይደለም። የመሰደብ ሱስ ይዞኝ አይደለም። እንደምታዩት አንደበቴ ጥሩ ነው። ሐሳቤን አትሊስት ሐሳቤን መናገር እችላለሁ። እሱን ትታችሁት ኖርማል ኮንቴንት ራሱ ብሰራ ሰዎች አልደብራቸውም ሲያዩኝ። ኖርማል ኮንቴንት ብሰራ ብዙ የሰፈሬ ልጆች ጎበዝ የምታውቋቸው የሰፈሬ ልጆች ቲክቶክ ላይ በጣም ታዋቂዎች ናቸው። የሚታወቁ ፌመስ ቲክቶከሮች ናቸው። እና ይሄ ምናምን ኖርማሊ ነገር መስራት ይቻላል። ግን የተያዝኩበት ያረፍኩበት ነፍሴ ተማረከችበት የናዝሬቱ ጌታ ኢየሱስ ክርስቶስ እረፍት ሰጥቶኛል። ይህን እረፍት የተለያየ ቤተ እምነት ውስጥ በመግባት አላገኘውም። ኦልሬዲ አርፌያለሁ። ለዛ ነው ኦርቶዶክሳውያንን ስመለከት ስለሚናገሩት ትክክለኛ ወንጌል ተቃዋሚ አልሆንም። መጽሐፍ የማይቃወማችሁ ከእናንተ ጋር ነው ስላለ ኢየሱስ የማይቃወማችሁ ከእናንተ ጋር ነው። አለቀ። እና ቀደም ወደ አሳያችሁ ቪዲዮ ሊሄድላችሁ ይቺ የተሰደበች ልጅ ኢዮስያስ የሚባል ሰሞኑን ሉተራን ነኝ ብሎ ከቻ ያለው ወንድማችን ፌስቡክ ላይ አንድ ጽሑፍ ይጽፋል። እና ፌስቡክ ላይ አንድ ጽሑፍ የሚጽፈው ኢዮስያስ የሚባለው ወንድም ማለት ነው። ይሄ እዚህ ጋር የምታዩት የሸርሙጣ ልጅ ብላ ኮመንት የጻፈችልኝ ልጅ ይቺ ልጅ ምን ብላን የሰደበችኝ? የሸርሙጣ ልጅ ብላን የሰደበች እና እቺ ልጅ ኢዮስያስ ዕቅበተ እምነትን ዝም ብሎ ሁሉም ሰው መስራት የለበትም ብሎ የኤሊያናን ድካም ሜንሽን አድርጎ ቀድሞ እሱ ሲያቀነቅነው ላነበረ ለሱ ሐሳብ እንደ ግብአት አደረጋት። የዚች ልጅ መውደቅ፣ የዚች ልጅ መድከም፣ የዚች ልጅ መሳደብን ማለት ነው። እና እዛ ላይ አንዷ ምን ብላ ትጽፋለች? ቀጣይ አቡና ነው ምን የሚያደርገው ወደ ኦርቶዶክስ የሚሄደው ራሱን ችሎ ወደ ኦርቶዶክስ የሚሄድ ለእኔ ኪሳራ እንደሆነ እንዳይሰማችሁ። እኔ አሁን ወደ ኦርቶዶክስ ምን ላደርግ ሄዳለሁ የሚለው ነገር ነው የሚያሳስበኝ። እረፍት ፍለጋ ነው። አርፌያለሁ። እረፍት ላይ ነኝ። ውስጤ ስለማውቀው እኔ ሁለቱንም ዓለም አውቀዋለሁ። ይህንን ኢየሱስን ዓለም አውቀዋለሁ፣ የአመፅን ዓለም አውቀዋለሁ፣ የኃጢአቱን ዓለም አውቀዋለሁ፣ የውንብድናውን ዓለም አውቀዋለሁ፣ የሚያስጠላውን ዓለም አውቀዋለሁ፣ ልክስክሱን ዓለም። ከዛ ዓለም ነፍሴ በክርስቶስ ኢየሱስ ላይ እንዴት እንደተደገፈች እንዴት እረፍት እንዳገኘው አውቃለሁ። ስለዚህ የእረፍት ጌታ ላይ ስለሆንኩኝ
እረፍት ፍለጋውን አልቅበዘበዝም። አሁን አንዳንድ ሰዎች እረፍት የላቸው። ስለዚህ ከሃይማኖት ወደ ሃይማኖት ሲንከባለሉ ታያቸዋላችሁ። እምነት ይቀያይራሉ። 3 ነው የሚቀይሩት እምነት። ሙስሊም የነበረ ኦርቶዶክስ ሆኖ ከኦርቶዶክስነት ወደ ፕሮቴስታንት መጥቶ ከእንደገና ሰልሞ ከእንደገና ኦርቶዶክስ ይሻለኛል ሲል ታዩታላችሁ። እንደ ኮንቴንት ራሱ እዚህ ቲክቶክ ላይ ያሉ ፕሮቴስታንት የነበሩ ኦርቶዶክስ ይሻለኛል ብለው የሚዘምሩ ከዛ ስቱዲዮ ገብተው የጴንጤ መዝሙር የሚዘምሩ ልክ እንደ ማን ነው አንድ ቲክቶከር አለ። በቃ ነፍሳቸው እረፍት የላት ዥዋዥዌን የሚጫወቱት እና እኔ ሃይማኖት ማልቀይርበት ምክንያት ልንገራቸው። ሃይማኖት ማልቀይርበት ምክንያት ኦርቶዶክስ ውስጥ ኢየሱስ እንደሌለ ስለማላስብ እንዳይመስላችሁ። ኦርቶዶክስ ውስጥ ኢየሱስ እኮ እዛ ቤት ውስጥ የለም ምናምን ብዬ አይደለም። ኦልሬዲ ክርስቶስ ኢየሱስ አሳርፎኛል። የአምላክነት ድንበር ሳይዘው በአምላክነት ላይ ሰውነትን ገንዘቡ አድርጎ ከቅድስት ድንግል ማርያም ተወልዶ የኔ ኃጢአት ያልገፋው የኔ ኃጢአት ያላስቀረው የኔ ዓለም ላይ እንደ ሰው ተገኝቶ የተሰቀለ ጌታ ነው። አሁን ድንበር ያለው የሚመስላቸው ሰዎች አሉ። አስምሮ የሚንቀሳቀስ ኖ ብራዘር፣ ሰማይ ራሱ አልፎ መጥቷል እኮ እሱ ሰው ሆኗል እኮ እሱ። ለሰው ልጆች ያለው ፍቅር ያን ያህል። አሁን ሰዎች ያጥራሉ፣ የሃይማኖት አጥር ያጥራሉ። በእኛ ቤተ እምነት ካልሆነ ጭራሽ መዳን አይገኝም ምናምን ይላሉ። መብታቸው ነው፣ አከብራለሁ። ትምህርታቸው ሃይማኖታቸው ነው። በእኛ ሃይማኖት ካልሆነ ድህነት የለም፣ እኛ ጋር ካልመጣ ጭራሽ ልትድን አትችልም ይላሉ። ኖ ድንበር አልፎ ነው የመጣው እሱ። ሰማይ ሰማያትን ሰንጥቆ የእግዚአብሔር አብ የባህሪ ልጅ ሆኖ ሳለ ሰውነትን ራሱን ባዶ እስኪያደርግ ድረስ ሰውነትን ገንዘቡ አድርጎ ዝቅ ብሎ ነው የመጣው። ለኔን የተሰቀለው፣ ለኔን የተዋረደው የተሰቀለው የሞተው ራሱን ባዶ ያደረገው የሆነ ካታጎሪ ውስጥ ሊከተኝ ሳይሆን የራሱ ልጅ ሊያደርገኝ ነው። እና እረፍት ላይ ነኝ። ለዛ ነው የሰዎች ጉዳይ ውስጥ ገብቼ መፈትፈት ያቆምኩት። አሁን ኦርቶዶክሶች እንዳላረፉ እንደሚሰማቸው ሰዎች እኔ ኦርቶዶክሶች እኮ አላረፉም። ያላረፈ ብዙ ኦርቶዶክስ አለ። ልክ ያላረፈ ብዙ ጴንጤ እንዳለ ሁሉ ብዙ ያላረፈ ጴንጤ አለ። ዘረኝነት ውስጥ ያለ ጴንጤ አለ። አመፅ ውስጥ ያለ ጴንጤ አለ። ኃጢአት ውስጥ ያለ ጴንጤ አለ። እርኩሰት፣ ቡድንተኝነት ውስጥ ያለ እርምጥምጥ ያለ ህይወት ውስጥ ያለ ብዙ ጴንጤ አለ። ልክ እንደዛ ሁሉ ኦርቶዶክስ ውስጥ ሆኖ እረፍት የሌለው ኦርቶዶክስ አለ። ጉዳዩ ግን ችግሩ የኢየሱስ አለማሳረፍ አይደለም። ሰዎቹ ትክክል ወደ ክርስቶስ ኢየሱስ በትክክል ያለመጠጋታቸው፣ ወደ ክርስቶስ ኢየሱስ እቅፍ በትክክል ያለማጓዛቸው ችግር ነው ብዬ ነው ማምነው። እኔ በክርስቶስ ኢየሱስ አርፌያለሁ። ሰላም። ለዛ ነው ስድብህን ጥግብ አድርጌ ለነብይ ብለህ ለሆነ አንድ ሐሰተኛ ሽፍፍ ላለ የእግዚአብሔርን ቃል ለሚያጣም አንድ ለተንሻፈፈ ነብይ ብለህ ሙልጭ አድርገኝ ስታበቃ ደግም የምመጣው እልህ ይዞኝ ሳይሆን ያንተ ስድብ በክርስቶስ ያገኘሁትን ሰላም ስለማያደፈርሰው ነው። አለቀ። ኢየሱስ የሰጠኝ ሰላም ዓለም ከምትሰጠው ሰላም ስለሚበልጥ ነው። በቃ ይሄ ያገኘሁት ሰላም። ኦርቶዶክሳውያን ስሙ በእጅ አዙር እየሰበከ ነው። አሁን ኢየሱስ ያሳርፋል እያልኩ እኮ ነው። ኢየሱስ ያሳርፋል እያልኩ ነው። በክርስቶስ ኢየሱስ የዘላለም እረፍት ይገኛል እያልኩ በእጅ አዙር እየሰበኩ ነው። እየሰበኩ ነው። ግን ጴንጤውን ብያለሁ አላልኩ? ጴንጤውን አልኩ ወይ አላልኩ? እኔ ጴንጤ ስለመሆን አላወራሁም ብራዘር። እኔ በክርስቶስ እረፍት ይገኛል ያልኩ። እኔ እኮ ተዘጋየን እኮ የሃይማኖቱ ብዛት። አንድ ክርስቶስ አለ። ያን አንድ ክርስቶስ ለዛ ነው እኮ እኔ የኢየሱስ ነኝ፣ እኔ የጳውሎስ ነኝ፣ እኔ የኬፋ ነኝ፣ እኔ የእንትና ነኝ ላሉ ለቆሮንቶስ ሰዎች ኢየሱስ ተከፍሏልን አላቸው። ያልተከፈለ ጌታ ነው ያለን። አቡነ አማኒ እየጠፋ አማን ሻሎም ከሆነ እንትን ዩቱብ እንትን ቲክቶክ ጾም ላይ ነኝ ብሏል። ሪል እየጾመ ከሆነ በፌክ አካውንቱ ከሌለ ጥሩ ነው። እየጾመ ከሆነ እኔም ለጾመ ቲክቶክ ያብቃኝ። አሜን በሉ። እናንተንም ለጾመ ቲክቶክ ያብቃችሁ።
ሁላችሁንም ያብቃችሁ። ጌታ ነው ብላችሁ ከመኝታ ተነስተ እንደዚህ ብለ አይንን ሳገልጥ ከማንሳት እግዚአብሔር ያሳርፋችሁ። በእውነት ተሰቃይተናል እኮ በእውነት በቲክቶክ በእውነት ተሰቃይተናል። ከሲጋራ ማጨስ ጌታ አወጣን፣ ከሱስ አወጣን፣ ከሆነ ነገር አወጣን ጌታ። አሁን እኮ በእናታችሁ እንትን በስክሮል እኮ ነው የምናጨሰው፣ በታብታብ እኮ ነው የምናጨሰው ሱሳችን ራሱ። አብዛኛውን እስቲ ወዳጆች በጣም ቲክቶክ የምትጠቀሙ ዝም ብላችሁ ምገቡ አይደለም። በጣም ቲክቶክ የምትጠቀሙ ሰዎች አብዛኞቹ ጠላቶቻችሁ እኮ መሬት ላይ የሉም እኮ። ብዙዎቻችሁ ጠላቶቻችሁ ቲክቶክ ላይ ናቸው ያሉት። መሬት ላይ ራሱ ጠላት አተናል። ጌታ ነው የምላችሁ። ወዳጆቻችን ያሉት መሬት ላይ የሉም። ወዳጆቻችን ያሉት ቲክቶክ ላይ። እኔ አሁን ካቀፍኳቸው ወዳጆቼ ያላቀፍኳቸው ወዳጆች አሉ። እስካሁን በልብ ቅርጽ ነው የምንደጋገፈው፣ በቲክቶክ ልብ ቅርጽ ፍቅራችን የምንገላለጸው። ተቃቅፈን አናውቅም። እና አስበዋል የጠላትክ ብዛት። ጠላትክ ራሱ እዚህ ቲክቶክ ላይ ነው ያለው። እናም ቀለመወርቅን በአካል አንድ ቀን አግኝቼው አላውቅም። ስንት ጊዜ እሱ ላይ ሀሳብ ሰጠው፣ እሱም ስንት ጊዜ ማለብኝ። በጣም የምትናደዱበት ስታዩት ደርሱ እየወንድም ማለት በጣም የምትናደዱባቸው ሰዎች፣ ሀሳብ የምትሰጡባቸው ሰዎች አንድ ቀን በአካል አግኝታችኋቸው አታውቁም። እዚሁ ቲክቶክ ላይ ተጣልተን፣ እዚሁ ቲክቶክ ላይ ተፋቅረን፣ እዚሁ ቲክቶክ ላይ ተላቅሰን፣ እዚሁ ቲክቶክ ላይ ያው ለቅሶውን ባደርቆ እዚሁ ቲክቶክ ላይ ተዳርቀን ያለ ነው እና ያላገኟችሁ ወዳጆቼ ላገኛችሁ ናፍቃለሁ። አትሊስት አንድ ቀን እንኳን ሻይ ቡና ብለን ብንጣላ ወዳጆቼ። አንዳንዶቻችሁ እኮ የተጣላችሁ ሳታገኙ እኮ ነው የተጣላችሁ፣ አታውቁኝም። የምሬን አንድ ቀን ሻይ ቡና ብለን ብንጣላ ምን ይመስላችኋል? እስከዛ ባንጣላ አትሊስት ውጭ ያላችሁት አረብ ሀገር ያላችሁት ልጆች፣ ካናዳ፣ አሜሪካ፣ አውሮፓ ያላችሁ ልጆች፣ እዚህ ደግሞ አፍሪካ፣ ኡጋንዳ ምናምን ያላችሁ፣ ሱዳንም ኬንያም ያላችሁ ልጆች፣ ኤርትራም ያላችሁ ልጆች፣ ኤርትራ እንኳን እየተጠቀማችሁ አይደለም፣ ከሀገር ውጭ ናችሁ እናንተ። ወርድ እየተጠቀማችሁ ከሆነ አትሊስት አንድ ቀን ምሳ ጋብዣችሁ ብንጣላ ወይ ጋብዛችሁኝ ብንጣላ በሰላም ማለት ነው። አንተ ጀምር ይለኛል፣ እኔ ሰላማዊ ነኝ። መተህ እኔ የሀሳብ ጸብ ነው እንጂ እንዲህ ፐርሰናል እኮ አታክ አላረግህም እኮ። አዎ አትሊስት እስክንገናኝ አንጣላ። እስኪ አንድ ቀን በአካል አይተህ በአካል ሳገኘው ፕሬዘንሱ አልተመቸኝም ብትለኝ ነው የሚሻለው። እና አንድ ቀን ስንገናኝ ድረስ እና እዚሁ ተፋቅረን እዚሁ 2 ዓመት ፍሬ እንደሆነ በጣም ብዙ እኮ የምንተዋወቅ ነው የሚመስለናል። ሰላምዬ እኔ እኮ ኤርሚያስ እኮ ትክክለኛ ወዳጁ እኮ እኔ ነኝ እኮ። ጠላት አድርጎ ነው እንጂ የሚያስበኝ ትክክለኛ ወዳጁ እኔ ነኝ። ኤርሚያስ እንደኔ አይነት ወዳጅ የለውም እዚህ ቲክቶክ ላይ። እውነቱን ነግረዋለሁ። ገባሽ? እዛ ግብዝ ማህበረሰብ መካከል ትክክል ያልሆነውን አይነግሩትም። ለምሳሌ ሲሳሳት አይነግሩትም፣ አይነኬ ያድርገውታል። ኤርሚያስ እውነተኛ ወዳጁ ማነው? አቡና ነው። ጠላት አድርጎ ሊያስበኝ ይችላል። አይ ነው እውነተኛ ወዳጁ ግን እኔ ነኝ። ለምን? እውነቱን ስለምነግርም። እውነተኛ ወዳጅ ማለት እውነቱን የሚነግር ሰው ማለት ነው። የሚሸነግልህ ስትሳሳት እንደ ተሳሳትክ የማይነግርህ፣ ከሄድክ ልክ ሳይሆን ደውሎ ይሄ ነገር ስህተት ነው የማይልህ፣ ውሎን የማያረምልህ ሰው ምን ያደርጋል? እኔ ኤርሚያስ መቼ ጠላቴ ነው? ሪያሊቲውን ግን እናገራለሁ። ራሱን የጽድቅ ቱንቢና መለኪያ አድርጎ ሲያስቀምጥ ኖ የተሳሳትከዋለ ለዋል። ገባሽ? እሱን ነው የምነግረው። በአሁን ባለፈው ከቡርቴ ጋር ያወሩትን ነገር ነግሬሻለሁ። የሰው ስልክ መቅዳት ከዛ በኋላ ለጥል ጊዜ ማስቀመጥ፣ ይሄ ከጨለማ አይምሮ የሚወጣ ነው። እንደዛ እንጂ እኔ ኤርሚያስ ባገኘው ለምንድን ነው የምጠላው? ከዚህ በፊት ያገኟቸውን ሰዎች አልጠላም። አሁን ለምሳሌ ሳወራም ጥላቻ ነው የሚመስለው ነገሩ። አሁን ሜሎስን የምጠላው ይመስላችኋል? አልጠላውም ሜሎስን።
ከዚህ በፊት ስደውልለት ስልክ አላነሳ ብሎኝ ነግሬያቸዋለሁ። ስልክ አላነሳ አለኝ። ማን ሜላ ስልክ አያነሳም። እና አንድ ከአሜሪካ የመጣ ሰው 5K ካሜራ ልኮለት ነበረ፣ የሆነች ስማርት ካሜራ ልኮለት ነበረ። እና ሰውየው እኔን አገኘኝ፣ በአካል እኔን አገኘኝ። ከዛ ጋበዘኝ። እምባዝ ቶሎ በቃ ሰው እንትን እንዳስቀየምኩ ሲሰማኝ ቶሎ እንትን ማለት ነው። እና አልቀሽ ሁሉ ይቅርታ ከጠየቅኳቸው በኋላ ስደውለ አያነሳም። ከዛ ቴክስት አረኩለት። አረ ዕቃ እኔ ጋር አለ፣ ከአንድ ሰው ዕቃ ይዞልክ መጥቶ ነው ስለው ወዲያውኑ ደወለልኝ። ዕቃ ስለው ይቅርታ ስልኩ እኔ ጋር አልነበረም ማለት ወዲያውኑ ከደወለልኝ በኋላ ይኸው ስሙን እያጠፋ አይደለም፣ ጌታ ምስክሬ ነው፣ ሪያሊቲውን ነው የምነግራችሁ። ደወለልኝ። አንተ ዕቃ ስትባል ነው እንደ የምታነሳው? እኔ እንትን ቂም ምናምን ይዤበት አንተ ዕቃ ስትባል ነው እንደ የምታነሳው? በቃ ሲመችህ ሰፈርናና ቤቴን ስለሚያውቀው ሰፈርናና ደውልልኝ አልኩት። ከዛ መጣ ደወለልኝ። ያን ሰሞን እስኪመጣ ድረስ ይደውልልኝ ነበር። ፍቅር ነበር። ከእንደገና ፍቅራችን ተመለሰ። ዕቃውን ከዛ መኪና ውስጥ ገባው፣ የሜላ መኪና ውስጥ። አንተ ቂመኛ፣ በጣም ቂመኛ ሰው ነህ ካልኩት፣ ያው ፊት ለፊት እንዲህ ነው የማወራው። ሰው በጣም ቂመኛ ሰው ነህ፣ ቁርጭምብኝ ነው እንዲህ የማታነሳው ዕቃ ስልክ የደወልክልኝ ምናምን ስለው ኧረ ምናምን አለ። በህልን ከይኸው ሰው የሰጠህ ዕቃ ብዬ ሰጠሁት። ሄደ። ከዛ ለሃኔልና ለሱ ደግሜ ደወልኩ። ለምን ማርያም የመጀመሪያ ልጄ ስትወለድ ትዝ የሚላችሁ ከሆነ አማን ሻሎም እነ ሃኔል ምናምን ግር ብለው መጥተው ምናምን ጠይቀውኛል። ሁሉም አሁን የምታዩዋቸው ብትንትን ያሉት ወንድሞች ማለት ነው መጥተው ጠይቀውኛል። ከዛ ሁሉንም ለመጥራት ሞከርኩ፣ ደወልኩለት። ሜላ ጋር ደወልኩ፣ አያነሳም ደግሞ ማለት ስደውለት አያነሳም። እኔ የአንደኛ ዓመት የማርያምን ልደት ፕሮግራም ስላዘጋጀው ጌታንም እንድናመሰግን ምናምን አብረን እንድንበላ እንድንጠጣ የልጄን ልደት እንድናከብር የደወልኩለት ለሜሎስ ማለት ነው። ስደውል አያነሳም፣ መልሼ ስደውል አያነሳም። ከዛ አንድ ነገር አውቃለሁ፣ ዕቃ ተልኮልሃል ስለው እንደሚደውል ስለማቅ ኧረ እባክህ ሰው ሌላ ዕቃ ልኮልህ ነው ብዬ ዝም ብዬ በውሸት ጻፍኩለት። አንተ ትዋሻለህ እንደ የምትሉ ሰዎች፣ አዎ ዋሻለሁ፣ ሰው አይደለሁ ዋሻለሁ። የዋሸሁት ግን ሜሎስን ለማየት ብዬ ነው የዋሸሁት። ለጥሩ ነገር ብዬ መጥፎ ነገር ነው ያደረግኩት። እዛ ወዲያውኑ ተረካ አድርጎ እንደለመደው ደወለልኝ። አንተ ዕቃ ስትባል ነው እንደምትደውለው? አንተ ዕቃ ስትባል ነው እንደምትደውለው አልኩት። ከዛ ኧረ ምናምን ብሎ ያረ ሙድ አላት። ከዛ እኔ የማርያም አንደኛ ዓመት ልደት እንደዚህ ከአንድ ሳምንት ምናምን በኋላ ነው፣ ስለዚህ እንድትገኝልን ነበር። እሺ አቤላ እመጣለሁ ምናምን አለኝ። እሺ ብዬ ሃኔል ጋር ደወልኩለት። ለሃኔልም እንትን አልኩት። ከዛ የዕለት ሁለት ሃኔል አርፍዱ መጣ፣ ስጦታም ይዞ መጣ። ተጫውተን ምናምን ቸኩላለሁ ብሎ ሄደ። ሃኔል ማለት ነው። እግዚአብሔር ያክብረው፣ በእውነት እግዚአብሔር ያክብረው። ሃኔልን እንደዛ አድርጎ ሄደ። ደጁን ባይ ፍቅረኛውን ቀጥሮ እንደቀረችበት አፍቃሪ እመጣለሁ ብሎ የቀጠረው ሰው እንደጠፋበት ተቀጣሪ ቁጭ ብዬ አይናኑን ባይ ሜላን የበላ ጅብ ሊመጣ ነው። አልመጣም። ያው ሌላ ነገር ገጥሞት ሊሆን ይችላል፣ ግን ብቻ እንደዚህ ነው። እኔ እናገራለሁ እንጂ ወዳጅነትን ኪፕ ለማድረግ ከኔ የበለጠ የሚሄድ ሰው የለም። ማናቸውም እዚህ ሚዲያ ላይ የምታያቸው ሰዎች እኔ ቀለም ወርቅ አይተንፍሱ በነበረበት መወደድ በነበረበት መከበር መፈራት እንዲቀጥል በውስጥ በኩል ጭቅጭቅን ያደረኩት ጨቀጨቀኝ ምናምን ብሎ እንደ መጥፎ ነገር ነው የነገረኝ። አረ ከከሌ ጋር እነ ከሌን ተው፣ ተረጋጋ፣ ተው በቃ ይሄ ልክ አይደለም ምናምን ብዬ ስጨቃጨቀው እንዴ ይሄ ልጅ የፌስቡክ የቲክቶክ ፍሬንድ እንጂ በትዳር ነው እንዴ ብሎ ነው መሰለኝ በጣም ከመጨቃጨቅ የተነሳ ዩኤስኤ ገባ እና እንትን አለኝ ማለት ነው። እዛ አንድ ቀን እንትን የመጽሐፍ ቅዱስ ማህበር የኦርቶዶክስ ካቶሊክ እና ፕሮቴስታንት አንድ ላይ የመጽሐፍ ቅዱስ እንትን አዘጋጅተው ነበር፣ ኤግዚቢሽን እዚህ እንትን ማለት ነው ስካይላይት ሆቴል የተዘጋጀ የመጽሐፍ ቅዱስ ማህበር የመጽሐፍ አውደ ርዕይ ነበር። እዛ ሄድኩኝና ሜሎስን አገኘሁት። እኔ ጀርሚ ምናምን ነበር መጣ። አንተ በጣም ቂመኛ ሰው ነህ
አሁን አንተ ሰዎች ሲያዩክ በጣም በቃ ወንጌልን የምትወድ ማትነካካ ምናምን ትመስላለህ። ያንተን ያህል እዛ የነበርነው ቲም ውስጥ ያንተን ያክል ክፉ፣ ያንተን ያክል ቂመኛ፣ ያንተን ያክል መጥፎ ሰው የለም አልኩት። አንድ ቀን ክፉ ተናግሬ አውቃለሁ? አታውቅም። ተናግሮ አያውቅማ። በጣም ብዙ ሰዎች አሪፍ የሚመስሉት ሚዲያ ላይ ምንም ክፉ ባለመናገር ነው። ከኋላ ክፉ ሆነ፣ ከኋላ ተንኮል ሸርበ፣ ልክ እንደዚህ በኪሮሽ እንደሚሰራ ልብስ እንደ ሹራብ እንደሚጠላለፍ ልብስ እንዲህ ነገሩን ውስብስብ አድርገህ ጠላልፈ ከዛ ሚዲያ ላይ ግን ጻድቅ ብትጫወት ቃላት መርጠ ብትናገር ምንም ለውጥ የለው። ከኋላ የሆንከውን እግዚአብሔር ያየዋላ። ከፊት የሆንከው ሰው ይሰጣል። አረ ሜላኮ ምርጥ ሰው ነው፣ ሜላኮ ክፉ፣ ሜላኮ አቡና መርዙን ሲረጭ፣ አማን ሻሎም እንደዛ እያለ ሲያወራ፣ ቀለመወርቅ ተንፍሱ መብረቅ የሆነ ድምፁን ሲያባርቅ አንድ ቀን ድምፁ ተሰምቶ አያውቅም ይሆናል። ድምፁን አልሰማችሁትም፣ ግን ከኋላ ተንኮሉ እንዳለ ነው። አየህ፣ ቂመኛነት ይሄ ነው። ለምንድነው ፐርሰናል ነገር ማወራው? ሞክሬያለሁ እላችሁ ነው። እኔ በጣም ሞክሬያለሁ። በነገራችን ላይ ከቀለሜ ቤት እኮ ጆሮአችንን ተይዘን እኮ ነው እኔና አማን የተባረር ነው። ልክ ጻልሽ ድሮ ቴሌቪዥን ጥቂት ሰዎች ጋር ነበር፣ ትዝ ይላችኋል። ቴሌቪዥን ያለበት ቤት አለቆች ናቸው እኮ ልጆቹ፣ ጌቶቻችን ነበሩ። ጫማው ልቅ ይሉናል። ቴሌቪዥን ድሮ ትዝ ይላችኋል። እንዳሁኑ የሰው ሁሉ ቤት ከመግባቱ በፊት በ90ዎቹ ነው የምላችሁ፣ የሰው ሁሉ ቤት ከመግባቱ በፊት አንዳንድ ሰዎች ቤት ውስጥ ነው ያለው እና በቀዳዳ ራሱ የማየት እድል ካለ እድለኛ ነህ። ቤት ውስጥ ካስገቡማ በጣም ፌቨር ነው ያደረጉልና ቴሌቪዥን ቤታቸው ውስጥ እንዳለ ሕፃን ልጅ ከፈለገ ውጣ ብሎ ያባራል፣ ከፈለገ ያስገባሃል። ከሱ ጋር ላለመጣላት ኳስ ሜዳ ራሱ ኳስ በደንብ አትመታ አቀበለኝ ሲል እንደዚህ። ምክንያቱም አባባ ተስፋዬ ያመልጣሁላ እነሱ ቤት ነው የምታየው። ስለዚህ እሱ የፈለገውን ነው የምትሆንለት። የድሮ እውነቴን እኮ ነው የምላችሁ። የ90ዎቹ ልጆች ታውቃላችሁ አይደል? ቴሌቪዥን ያላቸው ቴሌቪዥን ያለበት ቤት ያለ ልጅ የቲሙ አምበል ነው የሚደረገው። ቴሌቪዥን እሱ ቤት ነው ተሰብስበን የምናየው። አባባ ተስፋዬ የዛሬ አበቦች የነገ ፍሬዎች ምናምን ሲሉ ቁጭ በሉ እዛ ጋር አትጋፉ ሲሉ የምር እንጋፋለን። የሚያዩን ይመስለናል። አቡሼ ቴንኪ ወንድም አለም እና በዛ ጊዜ ማለት እቺ ሹራብ ታምራለች። አንድ እህት ናት በነገር ላይ ከውጭ ስጦታ የሰጠች ይህንን ስፖንሰር። አሁን እንደ ሌሎቹ ቲክቶከር ቢሆን እንደዚህ ፏፈሽ ያደረገኝ እከሌ ዲዛይን ነው ምናምን እል ነበር። የኛ ነገር ይሄ ልብስ አንድ እህት ናት በጣም መልካም ፏፈሽ ያደረገ ያለበሰች። ያው አንዳንድ ሰው ይናደዳለሁ እቺ ሹራብ ታምራለች ስላለ ቤት አጽድቻለሁ። እኔ ቀላል ቲጂ ቤት ያጸዱሻል፣ ጫማ ያስወልቁሻል። ከዛ ሶፋቸው ላይ እንድትቀመጭ አይፈልጉም። እዛ እንትን ላይ ነው የሚያስቀምጡሽ። ከትልልቆቹ ሶፋ ላይ ይቀመጣሉ። ወንበር ላይ ነው እንቀመጠው፣ መሬት ላይ ነው የምንቀመጠው። ኩልኩል ብለን ተሰቃይተን ነው የምናየው የነበረው። ስለዚህ ልክ እንደዛ ነው። እኔና አማን ሻሎም እኮ ጆሮአችንን ተይዘን እዚህ ቤት ሁለተኛ እንዳትመጡ ምናምን ተብለን ማለት ከዛ እኛንን ፍቅር የሌለን እንደሆንን የሚታሰበው እዚህ ሚዲያ ላይ አማን ሻሎም እና አቡና ነው ፍቅር የሌላቸው እንደሆኑ የሚታሰበው። ግን ጆሮአችንን ተይዘን ነው ከብዙ ሰዎች ቤት የተባረር ነው። ጌታን ነው የምላችሁ። ጌታን ሂድ ምናምን ተብለን ሂድ እንዳትመጣ ምናምን ተብለን ከዛ እውነቱን ማውራት ስንጀምር ጥላቻ እኛ ቤት ያለ ክፉ እኛ የወንጌል ጠላት እኛ ህብረት ማንወድ እኛ ተደርገን ነው እዚህ ሚዲያ ላይ በጣም ነው በቃ የተሳል ነው። ግን በጣም ደጅ ጠንተናል ከብዙ ሰዎች ጋር ወዳጅነታችንን። እኔ በመስታወታይ ነበር እኔ አጮልቄ ነበረ በጣም በቃ ጩጬ እያለሁ የሚገፋው ልጅ አለ ሰፈር ውስጥ ሰዎች በቃ የሚያባሩት አይነት ልጅ ነበርኩና አመሌም እንደዛ እና በጣም የተሰቃየሁት ልጅ እያለሁ ቴሌቪዥን እና ሮቢታው የራሱ ላይፍ ነው ሊሆን ይችላል። የራሱ ላይፍ ነው። አማን ሻሎም እንደዛ ነው ምናምን እንዳለ አትጻፉ። እኔ አሁን አንተ መዝሙር የምትዘምራቸውን ዘማሪዎች ሺሻ ቤት ከፍቶ የሚያቅ ዘማሪ እንዳለ ታውቃለህ? ስም ማጥፋት አለ። የምር ሺሻ ቤት ከፍቶ የሚያቅ ዘማሪ አለ እየዘመረ
እና አንዳንዱ መዝሙር ውስጥ እንደውም የቡሬ ድምፅ ትሰማለህ። ብሉብሉብሉብሉ ሲል ዶቅዶቅዶቅ ሲል ትሰማለህ። ስቱዲዮ ጄት ይገባል መሰለኝ የሺሻ እቃውን። እውነቴን ነው አሉ። እንዲህ ፐርሰናል ነገር ስለማናወራ ነው እንደዚህ የሚያደርጉ አሉ። ማሳጅ ቤት ሄደው ኤክስትራ የሚጠቀሙ አሉ ምናምን። አሁን አንዳንድ እኔ ይኸውላችሁ ወዳጆች እንዲህ ስላችሁ የምን ቤተ እምነቱን ለማንኳሰስ ምናምን እንዳይመስላችሁ። እኔ የትኛውም ፓስተር ላይ የተመሰረተ እምነት የለኝም። የትኛውም ነብይ ላይ የተመሰረተ እምነት የለኝም። በጣም የምትወዱት ነብይ አለ አይደል? እሱ ሰውዬ አሁን ዛሬ ተነስቶ ሃይማኖት ቢቀይር እኔ አይመለከተኝም። እኔ የተነካሁበትን መነካት አውቀዋለሁ። በክርስቶስ ያገኘሁትን ነገር አውቀዋለሁ። ስለዚህ እኔ የሆነ ሰውዬ ጋር የተመሰረተ እምነት የለኝም። ለምን ኦርቶዶክስ አትሆንም ይለኛል። ማን አሁን ይህን ጥያቄ የሚጠይቀኝ ጴንጤ መሆኑን የሚያሳዝነኝ። አሁን አንተ የጠየቀኝ ኦርቶዶክስ ልጅ ነህ። እኔ በነገራችን ላይ ኦርቶዶክስ ብሆን ከኦርቶዶክሳውያን በላይ የሚደሰቱ ጴንጤዎች አሉ። ታውቃላችሁ? እኔ ኦርቶዶክስ ዛሬ ተነስቼ ኦርቶዶክስ መሆን ፈልጋለሁ ብዬ ትምህርት ተምሬ ቄደር ብጠመቅ እልል በጣም ብዙ እልል የሚሉ ኦርቶዶክስ ፕሮቴስታንቶች አሉ። ለምን እንደሆነ ታውቃላችሁ ወዳጆች? እንደዛ የሚሉት በቃ የሚናገራቸው አይኖርም። በቃ እንደፈለጉ ነው። የዩ ጩፋ መንገድ የቀና ነው። የእስራኤል ዳንሳ መንገድ የተከናወነ ነው። የዮናታንን ማን ይናገረዋል? እንደ ጌታ እንደ አምላክ ይታያል። ከዛ በኋላ ማን ሀሳብ ይሰጥበታል? ገባ? ከዛ በኋላ ደግሜ ብናገር ምን አገባ ይሉኛል። ደግሞ መጥተው ምን አገባ አንተ ኦርቶዶክስ አይደለ እንዴ? ምን አገባ ስለኛ ቤተ እምነት ይሉኛል። እና ብራዛ ጭራሽ እኔ ለእግዚአብሔር ደስታ እንጂ ለአንተ ደስታ አልኖርም። ከቻልኩ ለእግዚአብሔር ደስታ ጸጋው በረዳ ይመጣል ማለት እና ኤሊያና እንወድሻለን በሏት በእናታችሁ። እዚህ ውስጥ ያላችሁ ጴንጤዎች፣ ፕሮቴስታንቶች በእናታችሁ በቃ የፈለገችሁ ትሂድ፣ መብቷ ነው። ግን እንወድሻለን በሏት። አትግፏት በእናታችሁ። አትሳደቡ፣ በጌታ አትሳደቡ። ህመሟን በከፊል ስለምረዳት ነው ህመሟን። አንተ እኔ ባለፈው የዘመርኩበት መዝሙር ላይ ሙሉ ስድብ አንብቤ የዛሬ 3 ዓመት የሰደባችሁኝን ስድብ አይቼ ደበረኝ እንደ አዲስ። ያኔ እኮ ተሰድቤ ምንም አልመሰለኝ። እንደ አዲስ አልደበረኝም ስድብ አይቼ። መዝሙር ነው የምዘምረው፣ የበረከት ተስፋዬን መዝሙር እየዘመርኩ ነው እና 500 ምናምን ኮመንት አለ። ከ500 ውስጥ ጌታ ይባርክ የለም። ጌታ ይገስጽ፣ ያንተን መጨረሻ ያሳይ። ጌታ ካለ ይገስጽ ነው ያለው። እዛ ጌታ ካለ ያንተን መጨረሻ ያሳየን ነው የሚለው። እንዲሁ ተዋርደ ተንከራተ ታብዳለ ምናምን የሚል ኮመንት ነው ያለው። እንዴ የሰላምን አምላክ እያመንክ የእግዚአብሔርን መንፈስ ውስጥ ያለ እያልክ ስለ እብደት የሰው ኮመንት ላይ ሄደ ታብዳለ እያልክ የምትኮምት ከሆነ ሸቃባ የውቃቢ መንፈስ ነው ያለብህ። እውነቱን ልንገርህ፣ ሸቃባ ውቃቢ መንፈስ ነው ያለብህ። ውቃቢ መንፈስ ይሄ ካዳሚ መንፈስ ነው። በቃ ሰው እንዲያብድ፣ ሰው እንዲቀር፣ ሰው ራቁቱን እንዲሄድ፣ ሰው እንዲጎሳቆል የሚፈልገው የዲያብሎስ መንፈስ ነው። የእግዚአብሔር መንፈስ የሰላም መንፈስ ኖሮ ኢየሱስ ያስተማረው የሚረግሟችሁን መርቁ ነው። እንደው ጠላት እንደው እንኳን ብታስበኝ ትክክለኛ የኢየሱስ መንፈስ ያለበት ሰው የሚመርቅ ነው እንጂ የሚራገም አይደለም። እኔ እኮ ለምን ክርስትናውን እኮ የት እንደምታደርጉት እኮ አላቅም እኮ። እርግማን አብደህ አይካለሁ። አንተ ልጅ መጨረሻ ማበድ ነው ምና ይሉኛል። አንተ 300 ኮመንት ታብዳለህ። አሁን 400-500 ኮመንታችሁ ራሱ አሁን እኔ አይምሮዬ ልጄ ተነሳች። ጩጮቼ ከእንቅልፍ አይደለም፣ ትንሿ ናት። ታሊያ ናት የተነሳችው እና ምንድነው ሲነሱ ባባ ብለው ነው የሚመጡትና ለዛ ነው አሁን ሶሻል ሚዲያ ብዙ ማልችለው። እነሱ እዛ ጋር እየጮሁ መቀመጥ አልችልም። በስመ አብ ይደብረኛል።
ጸጋ ያስፈልጋቸዋል። ከታች እየተሯሯጣባችሁ ሀሳብ ለመስጠት በጣም አደገኛ ጸጋ ያስፈልጋቸዋል። እና ቤት ውስጥ በጣም ትቀመጣለህ ምናምን ብትሉኝ እኔ ፒያሳ እንትን ቴዎድሮስ አደባባይ ምናምን እንትኑ ላይ መድፎ አላ መድፉ ላይ ምናምን ተደግፌ ላይ ብገባ ምናምን ደስ ይለኛል። እውነት ንገራችሁ ከመድፉ ጋር ሊተኩሱኝ ይችላሉ ወገኖቼ። ባለፈው እንደመጣው ጋርድ ማለት ነው። አሁን እኔ በነፃነት ነው ስቲል መንቀሳቀሰው፣ ብቻዬን ነው በነፃነት ነው መንቀሳቀሰው። ላይቭ ገብቼ ግን ካዩኝ ሰዎች ያብዳሉ። አሁን በየካፌው ምናምን ገብተው በነፃነት እንደሚያወሩ ሰዎች ማውራት አልችልም። ለዛ ነው ቪዲዮ ብዙ ጊዜ የምሰራው ቤቴ እዚች ወንበር ላይ ነው የምሰራው። በስርዓት አውራ። እንዴት ላወራ ወዳጄ? እኔ እንደዚህ ነው የማወራው እና ብቻዬን ነው ደግሞ የማወራው። የራሴን ፊት እያየሁ ነው የማወራው። ፊቴ ረዥም ነው። ፊቴን ሳየው ቶሎ ጨርሰው ወጣ ነው የሚለኝ ሀሳቤ፣ ርዝመቱን ሳየው ማለት ነው። ይመስልሻል የሚደብረኝ? ለምን የቱርሃምን ፊት አይኖረኝም? እኔ የድሮ ኳስ ተጫዋች ቱርሃም የሚባል ታውቃለች? የእሱን ፊት ለምን አይኖረኝም? በጣም ራሴን የተቀበልኩ ሰው ነኝ በእውነት። እንደዚህ ከውጭ ምናምን የሆነ ሰው እንትን እንዲለኝ በምንም ይህን ፊት ቆንጆ ልጆች ወልጅበታለሁ። አሁን 3 ደርሻለሁ። አልተኛም ሌሊቱን ቁጭ ብዬ አነጋለሁ የሚለውን መዝሙር የተከስተን እየዘመርኩ አልተኛም ሌሊቱን ቁጭ ብዬ አነጋለሁ። ደግሞ ታውቃላችሁ እንደ ብራንድ ሌተስት እየሆነ ነው የሚመጣው። ብራንድ ለምሳሌ ማርሴዲስ መኪናው ማለት ነው የ2024 እና የ2025 ሞዴል በጣም እየተራቀቀ ነው የሚመጣው። አይ ቲንክ እግዚአብሔርም እንደዚህ ሌተስት እያደረገ ነው የሚመጣው። መልክ ራሱ የአሁኖቹ ልጆች አይታችኋል? በጣም እኮ ነው የሚያምሩት። አመጋገብም ምንም ስለተቀየረ ነው መሰለኝ ቆንጆ እየሆኑ ነው የሚመጡት። ሰውነታቸው፣ መልካቸው ያምራል ምናምን። አፍንጫቸው አባትየውን አይታ ከሌላ ነው እንደወለደው እንድትል ነው የሚያደርጉ። ከሌላ ነው የተወለደ ልጅ እንድትል ነው። ምክንያቱም እግዚአብሔር ራሱ ሌተስት እያደረገው ነው የሚመጣው። አዲሱን ትውልድ ቆንጆ ውብ እያደረገ። ይሄ ደግሞ ቁንጅና ደግሞ እንደየአካባቢ ይለያያል። የሆነ የነማዘር ጊዜ ቁንጅና ሰልካካ አፍንጫ ምናምን አልነበረም። በነገራችን ላይ አፍንጫ ጎራዳ ምናምን የሚባሉ ሰዎች አሉ፣ ሴቶች የተዘፈነላቸው። አንተማ መች ትጠይቀኛለህ? ድርሳን ይሄ ድርሳን የሚባለውን ሰውዬ ያዙልኝ። የልቤ ሰው የሚለውን በጣም ቤስት ፍሬንድ ነው። በነገራችን ላይ የማናችሁ እኔን ከማወቃችሁ በፊት አሜሪካ ነው ያለው፣ አግብቷል። አንዳንድ አሜሪካ ትዳር የምትፈልጉ ሴቶች እንዳትለጠፉበት ብዬ ነው። ባለ ትዳር ነው፣ አሜሪካ ነው የሚኖረው። በጣም ቤስት ፍሬንድ በጣም ወንጌል ስርጭት ሳደርግ ምን ሳደርግ አብሮኝ የሚቆም አሁን የለም። አሁን ቲክቶክ ብዙ አይገባም፣ ግን ፍሬንዴ ነው። ይሄ አሁን 34 የምታዩት ጊፍት 34 የደረሰው ለእኔ ሰጥቶ ነው። በነገራችን ላይ እንደዚህ ቁጭ ብዬ አሁን ለጊፍት ብሎ ነው ስትሉኝ ታስቁኛላችሁ። ይህን ጊፍት ብሎ ነው ስትሉኝ ማለት ነው። እንደዚህ ቁጭ ብዬ እያወራው ዝም ብዬ ስለ ሃይማኖት አይደለም ደርሶ አንደኛ ምናምን እያልኩ ድሮ ነው የምላችሁ የዛሬ 4 ዓመት እዚህ ቲክቶክ ላይ ደርሶ አንደኛ ምናምን እያልኩኝ ነበር የሚደረግ እንጂ የቁጭት ወሬም አይደለም ማወራው። ይኸውላችሁ ባለፈው ስለ ግርዘት አውርቼ ነበር እና አይ ቲንክ ፊቴ አሳዛኝ ፊት ነው መሰለኝ። ስለ መገረጃ ተወዷል ምናምን እኔ ሆስፒታል ላይ ነበር አስተያየት የሰጠሁት። ልጄን አስገረዝኩት አልኩኝና እንዲህ ውድ ነው እንዲህ መገረጃ አልኩ። ይሄ ማህበራዊ ሚዲያ ነው። ማህበራዊ ሚዲያ ማለት ደግሞ ስለ ብዙ ነገር የሚወራበት ሚዲያ ማለት ነው። ሶሻል ሚዲያ ይባላል ይሄ ሚዲያ። ሶሻል ደግሞ ላይፍ ውስጥ ብዙ ነገር አለ። የሆስፒታል ጉዳይ፣ የህዝብ ጉዳይ፣ የፖሊስ ጉዳይ፣ ፖለቲካ ሊሆን ይችላል፣ ሳይንስ ሊሆን ይችላል፣ ስነ ጽሁፍ ሊሆን ይችላል። በጣም ብዙ ነገር ይወራል እና አንዱ የሶሻል ጉዳይ ደግሞ ልጅ ወልደ ሄደ ስታስገርስ ነው። ዋጋ ተወዷል ምናምን ሲል የሆነች ፓርት ተቆርጣ በስታይል እኮ እየለመነ ነው። አስገርዤ ለመጣሁት ልጅ ነው ምለምንህ ማስገረጃ ነው ምለምን 2 ይገረዛል እንዴ ሰው? ኦልሬዲ እኮ ያስገረዝኩትን ልጅ ታሪክ እኮ ነው የነገርኩ። ግን ውድ ነው፣ አስወድደውታል ሆስፒታል፣ ሁሉም ነገር ውድ ነው እያልኩ ነው። ይሄ ኢትዮጵያ ውስጥ ያለውን የኑሮ ሁኔታ እየነገርኩ ነው እንጂ እንደ ሶሻል ሚዲያ ተጠቃሚ እንጂ ለልመና አይደለም። ሰው የምትቆራርጡ ሰዎች እባካችሁ የሚመስል ነገር ቁረጡ። የሚመስል ነገር በነገራችሁ ላይ አልፈራችሁም። አሁን ለምሳሌ ወንጌል ስርጭት ስጀምር
ስጀምር እኔ ልንገራችሁ ወንጌል ስርጭት ስጀምር እዚህ ጋር ባንክ አካውንቴን አድርጌ ጠይቃለሁ። እንደው በተለኔ ምን አገባኝ? ቀለሜ ለእንትኑ ለጣራ እኮ ጠይቋል፣ ለስልኩ ግለት እኮ ጠይቋል። ወንጌል ስርጭት ልሄድ ነው አብራችሁኝ ቆሙ፣ ይሄን ያህል ብር ነው የሚያስፈልገኝ እላለሁ። ከሰጠ ትሰጣለህ፣ ካልሰጠ ትሄዳለህ። ሊዘርፍ ነው ምናምን ብትል አይመለከተኝ። እኔ እንትን ገዳም ላሰራ እንትን ቤተክርስቲያን ልገንባ ብዬ አይደለም ጠይቀው፣ ወንጌል ስርጭት ነው እኔ የሚሄደው እንትን እላለሁ። እና በጣም ልታሸማቀቁን የምትሞክሩ ሰዎች በፍጹም መሸማቀቅ ሰው ማለት አቡና አሁን ምንም እያደረኩ ስላልሆነ ማንንም ምንም አልጠይቅም። ሲጀመር እኚህ ወንድሞቼ የራሱ ሰሞኑን አይታችኋላ። ሰሞኑን ከአውንታ ጋር አብረው የሚሰሩ ልጆች ወራዊ 50 ብር እንትን ነው የ6 ወር 50 ብር የዓመት 100 ብር ባለን ፎሎወር ክፈሉን ምናምን እያሉ ነው ታውቃላችሁ። ማህበራዊ ጉዳይ ሰው አስተያየት ሰጥቶ ሰፖርት መደረግን ምንም ሳይመስለው በአደባባይ ውሻ የምታሳድግ ልጅ አለች እዚህ ሚዲያ ላይ የጎዳና ውሾች ለአንሳ ምናምን የምትል ልጅ አለች። ለጎዳና ውሾች ገንዘብ ትጠይቃለች። እና እኔ አሁን ገንዘብ ስለመጠየቅ አይደለም ማወራው፣ ግን የሆነ ነገር ሳወራ አትሊስት ተረዱ። አሁን ስለ ማስገረጃ ውድ ነው ስል ገንዘብ ላኩልኝ እያልኩ እንደሆነ አይሰማችሁ። ምክንያቱም ኦልሬዲ ያስገረዝኩትን ልጅ ነው ታሪክ ነው። በጣም ብዙ ክስ ስላለባቸው ከሀገር እንዳይወጡ የታገዱ አገልጋዮች አሉ። ከሀገር እንዳይወጡ አይ ቲንክ እስራኤል ዳንሳ ከሀገር መውጣት የሚችል አይደለም፣ አይችልም። ከሀገር መውጣት የሚችል አገልጋይ አይደለም እስራኤል ዳንሳ። ትዝ ይላችኋል፣ ቅርብ ጊዜ እስራኤል ዳንሳ ሌላ አካውንቱ ታግዶበት ነበር ገንዘብ እንዳያስወጣ። የኢትዮጵያ መንግስት በፍርድ ቤት አካውንቱ ታግዶበት ነበር። አሁን ሙሉ ለሙሉ ይፍቀዱለት አይፍቀዱለት እርግጠኛ አይደለሁም፣ ግን አካውንቱ ታግዶ ነበር። ልክ እንደነ በላይ ሽፈራው ማለት ነው። በላይ ሽፈራው የተባለው አገልጋይ አሁን አገልግሎት ጀምሯል። ከሀገር መውጣት አይችልም፣ ታግዷል። ከሀገር መውጣት አይችልም። አሜሪካ ምናምን ሲሄዱ ማታያቸው አገልጋዮች ኢንቪቴሽን ስለሌላቸው ምናምን ፍላጎትም ስለሌላቸው እንዳይመስሏችሁ ከሀገር እንዳይወጡ የታገዱ ናቸው። እና ሌላው ደግሞ እስራኤል ዳንሳ በጣም ሪፖርት እያስደረገብኝ ነው አካውንቴ ላይ ሰሞኑን ላዘጋው መሰለኝ። በነገር ፌስቡኬም እንደዛ ነው። ፌስቡኬ አይታይም፣ ፌስቡኬ ታግዷል እንዳይታይ ሪፖርት ተደርጎ ማለት ነው። ላሳያችሁ ቆይ የፌስቡኬን ነገር። ቲክቶኬም እንደዚሁ እየታገደ ነው። ፌስቡኬን ላሳያችሁ ቆይ። ይሄ እኔ ነኝ አንድ ዓመት ሳከብር፣ በነገራችን ላይ ይሄኛው እኔ የአንድ ዓመት ልደቴን ሳከብር እንመሳሰላለን። ወድቆ ነው የሚመስለው፣ እንመሳሰላለን። አንድ ዓመት የልደት በዓል ሳከብር ይሄ ፌስቡክ አካውንቴ ነው። ዩር ፕሮፋይል ዲድንት ፎሎ አወር ኮሚኒቲ ጋይድ ስታንዳርድ ይላል። ሪፖርት ተደርጓል እና ቪዲዮዎቼ እንዳይታዩ ተደርገዋል። ቪዲዮዎቼ እንዳይታዩ ተደርገዋል። ቲክቶኬም አንድ ስትራይክ አለው። አሁንም ተክተው እንትን እያደረጉብኝ ነው። ቢጨንቀኝ ትናንትና የእስራኤል ዳንስ ስለ እስራኤል ዳንስ ላይ የሰራሁትን ቪዲዮ ሌሊት ላይ ፕራይቬት አድርጌ ነው ያደርኩት። ሌሊቱን ሙሉ ሪፖርት ሲያደርጉ ነው የሚያድሩት። ጠዋት ስነሳ ቪዲዮ ይጠፋል። ጠዋት ስነሳ ቪዲዮዎቼ ጠፍተው ነው የሚጠብቁኝ። ቆይ ላሳያችሁ። ይኸውላችሁ እዚህ ጋር ይሁት፣ እዚህ ጋር ይታያቸዋል። ዩር ፕሮፋይል ኢዝንት ኢሊጋብል ቱ ሪኮመንድድ ራይት ነው።
ቲክቶክ፣ ፌስቡክ ሪኮመንድ አያደርገውም የኔ ቪዲዮዎች ሰዎች ጋር እንዲደርሱ ማለት ነው። እንደዛም ሆነ ጥሩ ነው የሚታዩት። እነዚህ ናቸው እነዚህ ቪዲዮዎች ዋቸው እስራኤል ዳንሳ ላይ ሰሯቸው ቪዲዮዎች በጠቅላላ ኮሚኒቲ ጋይድላይንስ የያዛቸው ናቸው እንደምትመለከቱት ማለት ነው። ኮፒ ሊንክማ ይኸውላችሁ ይሄንን ኮፒ ሊንክ አድርጉልኝ ብዬ የሰራሁትን ቪዲዮ ሁሉ አስጠፍተውታል። አሁን እዚህ ቪዲዮ ላይ 47000 ኮፒ ሊንክ አድርጋችሁልኛል። ይሄንን ቪዲዮ 47000 ኮፒ ሊንክ አለው ግን ጠፍቷል። እንዴት አይነት ድርጅት ተቋቋሙ በምን አይነት ተሰባስበው እንደሚያደርጉት ኮፒ ሊንክ አላውቅም፣ እንትን ሪፖርት እንደሚያደርጉት አላውቅም። ይሄ ቪዲዮ ሪፖርት ተደርጎ ጠፍቷል። ይሄ ሸራ ምናምን የሚባለው ልጅ የሀዲያው ልጅ እንደዚህ በቡድን ተደራጅተው የሚንቀሳቀሱ እና አንዳንድ ኬዞች ምናምን ይኖራሉ ለማለት ፈልጌ ነው። በተረፈ እግዚአብሔር ከእናንተ ጋር ይሁን። ኤሊያናን ግን አዳራችሁን በእናታችሁ ፕሮቴስታንቶች እባካችሁ በምትወዱት አምላክ ይጃቸዋል። ኦርቶዶክስ መሆን ፈልጋለሁ ካለች ይመቻት፣ በቃ ተዋት። እንደው ተመልሶ ሰው እንዳይመጣ መንገድ አትዝጉባቸው። በእውነት ተዋት፣ እራሩላት፣ እዘኑላት። እኔ በፕሮቴስታንት ቤተ እምነት ውስጥ ያየሁት ነገር አባቶች የምትሏቸው ሰዎች ራሱ ለራሳቸው ጥቅምና ፍላጎት ከመቆም ባለፈ እንደ ማህበር የሚያስብልን ብዙ ሰው የለም። አንድ ቀን ልደተ ቃል እያቸው እስቲ ፕሮቴስታንቶች እነሱ ካውንስሉ ይደግፋቸዋል፣ ቤተክርስቲያን ያግዛቸዋል፣ እነሱ ይረዳሉ፣ እንደዚህ ይላሉ ሲል ወይ አልሰሜን ግባ በለው አልኩኝ። ወይኔ ልደተ ቃል ብዙ ጥሩ ታወራለህ፣ አሁን ግን ተሳሳትኩ አልኩኝ። እዚህ ሚዲያ ላይ በመተባበርም አብሮ በመቆምም ከኦርቶዶክሶች የተሻለ የለም። ሙስሊሞች አብረው ይቆማሉ፣ ኦርቶዶክሶች አብረው ይቆማሉ፣ ኦል ጂሰሶች እንኳን አብረው ይቆማሉ። በፕሮቴስታንት ካያችሁ በፕሮቴስታንት ውስጥ ከወንጌል ይበልጥ ሰዎች የራሳቸው ክብር ይበልጥባቸዋል። አባቶች የምትሏቸው ሰዎች ለክብራቸው ሲሉ ይዋደቃሉ። ለክብራቸው ሲሉ ጥሩ ለማድረግ የትኛውንም ያክል ብትሄዱ አብሯችሁ የሚቆም ሰው አይኖርም። ከውሸት ጋር ካልተመሳሰላችሁ፣ ከሐሰት ጋር የውሸት ፈገግታ የውሸት ማስመሰል ውስጥ ካልገባችሁ ብዙ ነገር ይበላሽባቸዋል። እና እያንዳንዱን ነገር ደግሞ ለእንትን ነው የሚቀይርባችሁ። እግዚአብሔር ለነሱ ተደርቦ እንደተጎዳችሁ። አሁን ለምሳሌ ማንም ሰው እንደሚያደርገው ሶሻል ሚዲያን የሚጠቀም ሰው የሆነ ነገር ደርሶብኝ ለወዳጆቼ ጉሉኮስ ሰክቼ እንደዚህ ደም ስሬ ላይ እንደዚህ ተሰክቶ ታምም ያለው ጸልዩልኝ ብዬ ብለቀኔ ቀጥታ ሚዲያው ሙሉ የሚሞላው ሐሰተኛ ነቢያትን ሲቃወም የነበረውን ሰው እግዚአብሔር ቀሰፈው ብለው ነው የሚፖስቱብኝ። እውነቱን ነው የምነግራችሁ። እኔ በጣም ይገርመኝ እንትን ነው ይሄ አይምሮክ ውስጥ እንዳለው ጥላቻህ ነው የሚተረጎመው። ለምሳሌ አያደርገውና አስፓልት ሲሻገር መኪና ቢገጨኝ ብራዘር እግዚአብሔር ቀሰፈው ነው የምትለው። በመኪና አደጋ የሞተውን ነብይ ደግሞ ሰይጣን ተዋጋው ነው የምትለው። ነብዩ በመኪና አደጋ ሞቶ ሰይጣን ተዋጋው ስትል እኔ መኪና አደጋ ቢደርስብኝ ግን እግዚአብሔር ቀሰፈው ነው የምትለው። ችግሩ የመኪናው አደጋ እንዳይመስልህ፣ አንተ ለእኔ ያለህ ጥላቻ ነው። አለቀ። አሁን ያደርግልህ ይለኛል። ዲቦራ ሚላከው እግዚኦ ማርና ክርስቶስ አረ ለጠላቶች የማያደርግባቸው እኔ ምን ሆናችሁ ነው? ይሄንን እይታ እንድትመለከቱት ያስፈልጋል። እናንተ በሰው ልብ ያላችሁ ጥላቻና ፍቅር ሰውን አሳምሮ ማስጠልቶ ያሳያቸዋል። ለምሳሌ አሁን አንዳንዶች ሳይሆን ሞገስ ርቆኝ እግዚአብሔር ከኔ ተጣልቶ ደርቄ ምናምን የምታያቸው ሰዎች አሉ። ጉዳዩ የኔ መድረቅ አይደለም። ወዜ እኮ ቸፍ ብሏል። ስታይም በጥላቻ ስለምታይኝ የደረቀ ሰው ነው የሚታይህ።
አለቅ። አንተ ለኔ ያለ አመለካከት ሲቀየር ወዜ ፊቴ ላይ ታየዋለህ። ጥላቻ ግን ሰዎችን በመጥፎ መንገድ እንድታዩቸው ያደርጋልና እኔ ጠላቴ እልል አላለብኝምና በዚህ እንደተወደድኩ አወቅኩ የሚለው እግዚአብሔር ቃል ጸንቶልኛል። እውነቴን ነው የምላችሁ። አሁን እንደዚህ አሁን ለምሳሌ ቸግሮኝ ወጥቼ እኔ ማንም ሰው እንደሚያደርገው ቸግሮኝ ወጥቼ እባካችሁ ደግፉኝ ወገኖቼ ምናምን ብል ይሄው ነቢያትን እንትና ኢኮኖሚውን እግዚአብሔር መታው ነው የሚሉት። እንደዛ ነው የሚሉት። ኢቨን ዲኤምሲ አንድ ጊዜ ማስታወቂያ እንድሰራለት አድርጎኝ ዲኤምሲ ማስታወቂያ ሰራው። እኔ ብዙ ማስታወቂያ ሰሪ አይደለሁም። ዲኤምሲ ግን ማስታወቂያ ስራ አሉኝ። ስራ ያሉኝም ሰዎች በቃ ዩቲዩብ ላይ ጥሩ እየተንቀሳቀስኩ ስለነበረ እዛ ላይ እንዲታወቅላቸው እና ማስ የሆነ ፕሮዳክሽን እንቅስቃሴን ያደረጉት ዲኤምሲዎች ብዙ ሰው ነው ማስታወቂያ የሰራላቸው በጊዜ እና ስሰራ ሙሉ ሂዱና መስቀል ሚዲያ የሚል የቲክቶክ አካውንት አለ የዲኤምሲ ማስታወቂያ ላይ ይውትማ ኮመንቱን ጎሽ በቃ ስራ ጀመርክ ምናምን አልክ ይላል። ለምን ነቢያትን መናገሬ እንደ ክፉ ነገር ነው የሚቆጥሩት። ብራዘር ያንተ ነቢያቶች እኮ ስትሞት መሬት ተነዶብህ ጎርፍ ደርሶብህ አደጋ ደርሶብህ መጥተው እንደዚህ እንትኑን ይዘው ታፔላ ይዘው በትልቁ አጽፈው 300,000 ብርን ይህንን በሚያክል ወረቀት ላይ አጽፈው ሰጠን የሚል ደግነን የሚል ከራሳቸው ኪስ እንደሰጡ አይነት አድርገው ከገዛ ኪስክ መባና አስራት ብለው ዘይት ሽጠውልክ የሰበሰቡልን እንደዚህ ቁንጠር አድርገው እየሰጡ እንትን ይለዋል። ስትሞት ትንቢታቸው ከሞት አያስመልጠም። ሪያሊቲው ልንገር፣ ጴንጤ አደንዝዝ፣ ፕሮቴስታንት አደንዝዝ፣ ሪያሊቲው ልንገርሽ፣ ይሳካልሃል ምናምን ማለት ቀላል ነገር ነው እዚህ ምድር ላይ። በተለይ ሄደ ሱዳን ምናምን እዚህ የጥንቆላ እንትንህን አድርገህ የጥንቆላ እዚህ ምንድን ይሄ ቀለበትህን አድርገህ ጥቁር ቀይ ምናምን ይሄ ቦል ያለ ነገር አድርገህ ህዝቡን አንድን የሚያደነዝዝ የሱዳን መተትህን አሰርተህ መተህ ይሳካላል ምናምን መደንዘዝ መብት ነው። እንዲህ እንድትንቀጠቀጥ መንፈስ ቅዱስ የሚመስልሃል። አሁን ታምራት ታረቀኝ ምናምን እንደዚህ እያደረገ ሲጠል መንፈስ ቅዱስ እንደሆነ የሚሰማ ካለ ምንም ችግር እኔ ያሳያለሁ። እሱን ኤዥያ ውስጥ እንደዛ እያደረጉ ህዝብ የሚጥሉ ሰዎች አሉ። ክርስቲያኖች አይደሉም ጭራሽ ኢየሱስ እንደሞተ ማያምኑ የእግዚአብሔርን መንፈስ ከሰይጣን መንፈስ መለየት ያልቻለ የደንዘዘ ህዝብ ነው የተሰበሰበው። እንደ ህዝብ ማለት ነው ደንዝዘናል። በቃ የእግዚአብሔር መንፈስ መጀመሪያ የሚያደርግ አንተን ክርስቲያን ነው የሚያደርግ በክርስቶስ እንድትኖር የእግዚአብሔርን ልጅ ኢየሱስን እንድትመስል በጽድቅ በቅድስና እግዚአብሔርን በመፍራት እንድትኖር በትዕግስት ራስን በመግዛት በሰላም ህይወት መንፈሳዊ ፍሬ የሌለበት መንፈስ ቅዱስ የለም። መንፈስ ቅዱስ ነካኝ ብለሽ ሻራባራ ብለሽ እዛ ወንበር ሰብረሽ ስታበቂ ስትነሺ ግልሙትና ውስጥ ከሆነ እየቀጠልሻለሽው ሲስተር ቼክ አድርጊ። ወደ ቅድስና ማይመራ ከሆነ መንፈስ ቅዱስ አይደለም። ድሮም እንደዚህ ምድጅ እኔ ኦሮሞ ነኝ ኦሮሞነቴ እንዲህ ያደርገኛል ያንገበገበኛል ምናምን የሚያስብል ከሆነ ወድቀ ተነስተ ሌላውን ብሔር ስታይ የምትጠላ ከሆነ ኦሮሞ ከሁሉ ይበልጣል ምናምን ሌላው መኖር የለበትም የሚያስብል ከሆነ ቼክ አድርግ መንፈስህ ገባ። ይደዛ ወላይታነትህ በጣም ካንቀጠቀጠ ከክርስትና ወላይታነትህ ከበለጠብህ ቼክ አድርገው ስፒሪትህ ቼክ አድርገው። ከዘረኝነት ካላወጣ ከአመፅ ካላወጣ ከጠባብነት ካላወጣ ከውስንነት ካላወጣ ሁሉንም በኢየሱስ መውደድ ካልጀመር መንፈስ ቅዱስ ወደዛ ከፍታ ካላደረሰ የነካ መንፈስ የዛር መንፈስ ነው። ልንገር ቦረቲቻና ወሰንጋላን ያገኙ የእግዚአብሔር መንፈስ የሰላም መንፈስ እንጂ የሁከት መንፈስ አይደለም አለቅ። እንዴ አሁን እኮ ከባድ እኮ ነው። ነብዮቹ የሚደገፉት በብሔርተኝነት ነው። ይሄድና በብሔር የማይደገፍ ነብይ ንገረኝ። ከኋላቸው የተሰለፈውን ህዝብ ተመልከት። ሪያሊቲው ልንገር፣ መስፍን በሹን ስትነካ የሲዳማ ወጣትና የሲዳማ ተከታይ ይነሳባል። እዩ ጩፋን ስትነካ ወላይታ ህዝብ ይነሳባል። ለምን? ከኋላ ሃይማኖተኝነት የእግዚአብሔር ሰውነቱ ብቻ ሳይሆን ብሔርተኝነቱ የበለጠ ፕሮቴክት እንዲደረግ አድርጎታል። መሰረትን ተናገር እስቲ። መሰረት ነቢይ መሰረት የሚባለው ሙሉ ኮመንት ላይ የሚሰድብ የኦሮምኛ ስም ያለው ሰው ነው።
መሰረትን ተናገር ከኋላ የኦሮሞ ባክግራውንድ ይመጣብሃል ይተነብ ብራዘር የክርስቶስ ስትሆን የመጀመሪያ የምታደርገው የጥሉን ግርግዳ ነው የምታፈርሰው አማራነት የለም ኦሮሞነት የለም ትግሬነት የለም አፋርነት የለም ከምባታነት የለም ስልጤነት የለም ወላይታነት የለም ሲዳማነት የለም አይተነዋል እኮ ክርስትናችሁ የጸብ ጊዜ ከቤተ ክርስቲያን ውስጥ አውጥታችሁ በሰው በብሔር የደበደባችሁ ጊዜ እኮ የእናንተ ክርስትና ተፈትኖ ወድቋል እኮ ወዳጆች ወደ ክርስቶስ መመለስ አለባችሁ እኔ በብሔር ኦሮሞ ነኝ ለኦሮሞና ሰወግና ይተኝ ታውቃለህ እኔ በብሔር በአባቴም በእናቴም የኦሮሞ ተወላጅ ነኝ አንድ ቀን በህይወቴ እኔ ስለ ኦሮሞነት ሳቀነቅን ሰምተኝ ታውቃለህ ኦሮሞነት እንደዚህ ነው ስለ ሰምተኝ ታውቃለህ በጭራሽ አላደርገውም ነው ማለት በእኔ ክርስቲያን ነኝ አየው ላስምሬ ልንገር ከኦሮሞነቴ ክርስትናዬ ይበልጣል ተኦሮሞነትን ከኢትዮጵያዊነቴ ክርስትናዬ ይበልጣል እንዴ ብራዘር ኢትዮጵያዊ የምትሆነው እዚህ እስካለ ድረስ ነው ገባ ድንገት አሜሪካ ሄደ ግሪን ካርድ አግኝተ ከዛ ዜግነት ሲሰጥህ አሜሪካዊነትን ተጨምርበታል አይስማማኝም ብለ አውሮፓ ሄደ የአውሮፓን የእንግሊዝን ዜግነት ልቀበልካል እንግሊዛዊ ትባላለህ የፈለከው ቦታ ሄደ ትቀያየራለህ ይሄ ክርስትና አይቀየርም እንግሊዝ ወገባ አይቀየርም ካናዳ ወገባ አይቀየርም ኢትዮጵያ ብትኖር አይቀየርም ሲዳማ ብትሆን አይቀየርም እዚህ ወለጋ ብትኖር አይቀየርም ትግራይ መቀሌ ብትኖር አይቀየርም ይሄ የሚቀየር አይደለም አፋር ሁመራ ሄደ ብትኖር አይቀየርም በቃ ይሄ ክርስትና ክርስትናችሁ መጀመሪያ ያውጣችሁ አንድ አሁን ጠበቃ ነኝ የሚላል አንድ እንደዚህ እያለ ይመጣል እዩ ምን እያደረገ ነው እስቲ ደግሞ ተቃጠሉ በዚህ ምን አይነት ጠበቃ ነኝ ነው የሚለው ሰውዬው እስቲ ተቃጠሉ ይላል ውስጡ ያለው ድጋፍ የዘር እንደሆነ ያስታውቃል የሰውየው ብራዘር እኛ ከዛ አልፈናል ይሄንን ዘረኝነት አልፈናል ብራዘር አልፈናል እኔ ወላይታ ደስ ይለኛል እኔ ቤት ያለች ልጅ ወላይታ ልጅ ናት በስራ የምትረዳለች ሰሰተል ያቺ ልጅ መጥላት እንዴት ይሆንልኛል ቤታችንን በሰላም የምትይዝ በጣም ታታሪ ጎበዝ ጀግና ልጅ ናት ያለች አንዳንድ የወላይታን ህዝብ ትጠላለህ ይለኛል ያቀሳሰረኛ ዳንስ ብራዘር አልጠላም እኔ ወላይታ ሲሄድ በጣም ብሎ በጣም እየተጫጫኸ ተመልክቻለሁ መጽሐፍ ቅዱስ መቀደዱ እንትን ይላል በጣም ያሳዝናል ምንም እንትን የለኝም ተቃውሞ የለኝም አሁንም ግን ቀደዱ ያልካቸውን ሰውዬ አፍቅራቸው ሙስሊም ናቸው አይደል ውደዳቸው እስቲ እንትን ይለፍ ክሱን ትተናዋል በል እስቲ በአደባባይ ክሱን ትተናዋል አባታችን እንወዶታለን እኛ ምህረት የማይገባንን ኢየሱስ በቀራንዮ መስቀል ላይ ሞቶ ምሮናል ምህረት እኮ አይገባንም ምህረት የማይገባንን ምሮናል እርሶ መጽሐፍ ቅዱስን በቆቀር እንግዲህ ምን ላድርግ ዲቦራዬ ምን ላድርግ ሲሪየስ ኢሹ ላይ መተሽ ትቀባጠሪያለሽ እኔ ምን ላድርግሽ ፌክ አካውንት ነው ያለሽ ደግሞ እርግጠኛ ነኝ የምነግርሽ ማቀቅ ሰውዬ ዲቦራ ብለህ እንዴት ትመጣለህ ዲቦራ ብለህ ቢያንስ ገበየው ብለህ አትመጣ ወንድ አይደለ ፌክ አካውንት በሴት ስም ፌክ እንኳን ራሱ አካውንት ሲኖር በወንድ አድርገው ወንዱ ሴት ሆነ እንዴት ትመጣለህ ደግሞ ትጀነጅንበታለህ አታፍርም በሱም እኮ በውስጥ በኩል እድሉን ካገኘ እና ምህረት አድርግላቸው እስቲ ምህረት አድርግላቸው ለሽማግሌው 80 ምናምን ዓመታቸውን ያሉት እድሜያቸውን አላውቅም ምህረት አድርግላቸው እስቲ መጽሐፍ ቅዱስ መቅደድ ወንጀል ነው እኮ ልክ ነው መጽሐፍ ቅዱስ እኮ በጣም የምትወደው ነገር እኮ ነው አው ልክ ነው ያ የምትወደው መጽሐፉ ውስጥ ግን ምህረት የማይገባው የሰው ልጅን
እየወጉት ይቅር በሏቸው ያለ ጌታ አለ። ይቅር በሉ ጌታ አባቶ የሚያደርጉትን አያውቁምና ይቅር በላቸው አለ። የአባት ልጅ ኮንክ ይቅር በላቸው፣ ሰውየውን በምህረት ልቀቃቸው። ሙስሊሞች እኮ ቁርአናቸውን ብናቃጥል እኮ አይለቁንም። ሊሆን ይችላል ላይለቁ ይችላሉ። ኤግዛክትሊ ላይለቁ ይችላሉ። ኤግዛክትሊ ምህረት ላያደርጉልክ ይችላሉ። አይመለከትም ስለ ሙስሊሞች። አንተ ግን የተከተልከው ጌታ ምህረት ለማይገባቸው ለሰው ልጆች ምህረትን ያደረገ ስለሆነ ምህረት ለማይገባቸው ሰዎችም አድርግላቸው። አንተ ምህረትን ለዮናታን አርግለት እስቲ ያሳየን ምን ይለኛል? ምህረት ማለቱ ነው። ዮናታን እኔ ይሙት ብያለሁ እንዴ? እስቲ ዮናታን ይሙት የሰማችሁ ሰዎች ካላችሁ እኔ ዮናታን አክሊሉ ይሙት ብያለሁ እንዴ? ይገደል ብያለሁ እንዴ? አላልኩም እኮ። ሐሰተኛ ነው ያልኩ። ይሄ እኮ የሚቀየር አይደለም። ሐሰተኝነቱም የሚቀየር አይደለም። ሐሰተኛ ነው። የዮናታን ወንጌል አንጀት ከመብላት ያለፈ ምንም እንትን የለውም። ብዙዎቻችሁ በፎቶና በቪዲዮ የዮናታንን ንግግር በጣም ጎበዝ ተናጋሪ ስለሆን ከኋላ ታስገቡታላችሁ። አዘን ነው፣ ሰቀቀን ነው። ተከዳሽ፣ ተተውሽ፣ እህቴ ጣሉሽ፣ የረዳሻቸው ሰዎች እጅሽን ነከሱሽ ምናምን። ይሄ ወንጌል አይደለም። ይሄ ወንጌል አይደለም። ወንጌል የረዳሻቸው ሰዎች እጅን ነከሱ ምናምን አይደለም። ጠላቶችን ውደድ ነው። የዮናታን ወንጌል እኔ የተጣሉኝን ሰዎች ሃፒ በርዝዴይ አትበሏቸው የሚል ወንጌል ነው የዮናታን ወንጌል። ይሄ የሐሰት ወንጌል ነው። የዮናታን ወንጌል ጠላትን ውደድ የሚል ወንጌል አይደለም። ዮናታን ያለው ወንጌል ዮናታን ጋር ያለው ወንጌል የሚያሳድዷችሁን መርቁ የሚል አይደለም። እኔን የተጣሉኝን ሰዎች ምዕመኑ ሰብስቦ ተጣሏቸው። እኔን በክፉ የተናገሩኝን ሰዎች ሃፒ በርዝዴይ የምትሉ ሰዎች ከዚህ ቸርች ትባረራላችሁ። ሬሳይ ከዚህ መድረክ ላይ ይጎተታል እንጂ እናንተ መቼም እድል አታገኙም የሚል ነው። ይሄ ወንጌል አይደለም። አሁን እየነገርኩ ያለው ግን ወንጌል ነው። ለዛ ሽማግሌ ለሙስሊሙ ሰውዬ ምህረት አድርጉለት ወንጌል ነው። አየን። ይገደል አልልማ። ወንጌልና አላስተማረኝማ ይገደል ይሰቀል አልልም። እኔ ዮናታን አክሊሉ ይህንን ስለተናገረ ግደሉት አልኩኝ ጥሉት አልኩኝ አላልኩም። ሐሰተኝነቱን ግን እወቁ፣ ተጠንቀቁ። የበግ ለምድ ለብሶ ከመጡ ሐሰተኛ ተኩሎች ራሳችሁን ጠብቁ። እኔ አላልኩ ዮናታን አክሊሉን ጥሉት፣ እንጥላው፣ እስቲ ተባብረን እንጥላው አላልኳችሁም እኮ። የምናገራችሁን ስለማትሰሙኝ ነው እልህ ስለገባችሁ ከኔ ጋር እንጂ እኔ እንደዚህ ብያችሁ አላውቅም። ተጠንቀቁ። ከምትሰሙትና ከምታዩት ተጠንቀቁ። ኢየሱስ ነው ያለው፣ እኔ አይደለሁም። ለማን ጆሮዬን እሰጣለሁ ብላችሁ እርግጠኛ ሁኑ። ይህን መዝሙር ልጋብዛችሁ፣ በእናታችሁ ታምራት ኃይሌን መዝሙር ልጋብዛችሁ። እኔ በቃ አንዳንዴ ድክም ሲለኝ የምሰማው መዝሙር ነው። እንደው እንደዚህ ድክም ሲላችሁ የምትሰሙትን ልጋብዛችሁ። ሃይማኖታችን እንደተዋረደ ፕሮቴስታንት በአደባባይ ላይ ጉዱ እንደተዘረገፈ የብዙ ሰዎች መቀለጃ ማላገጫ እንደሆንን አንቀርም እኮ። የቤቱ ባለቤት ወደ ቤቱ ይመጣል። እውነቴን ነው እነግራችሁ። የእግዚአብሔር ጊዜ ይመጣል። በእውነት ተስፋ እንዳትቆርጡ። የእግዚአብሔር ጊዜ ይመጣል። የተፍገመገመ እምነት ነው ያለው። ሁሉም የራሱን ይፈልጋል። ጳውሎስ ምን አለ? አብሮኝ ያለው ጢሞቴዎስ ብቻ ነው አለ። ሁሉም የራሱን ይፈልጋል። በዛ ዘመን እንኳን የመጀመሪያዎቹ ክርስትና ዘመን ላይ እንኳን ጳውሎስ ታዝቧቸው ሁሉ የራሱን ይፈልጋል የጌታን አይደለም አለ። በጣም ብዙ ሰዎች የራሳቸውን የሚፈልጉበት የጌታን የማይፈልጉበት ጊዜ ላይ እንዳለን እርግጠኛ ነኝ። ግን እንደ ጨለማ አይቀርም። የቤቱ ባለቤት የክብር ጌታ ክርስቶስ ኢየሱስ ወደ ቤቱ በክብር ይመጣል። በእውነት ነው የምላችሁ። ይመጣል ስል ከደጅ ወደ ውስጥ አይደለም ይመጣል ያልኩት። አክቲቭሊ እግዚአብሔር የሚሰራባቸው በትክክል የሚጠቀምባቸው የክብር ዕቃዎቹን እግዚአብሔር ያስነሳቸዋል። ስለዚህ ተስፋ እንድትቆርጡ እንድትፍገመገሙ አይደለም። ተስፋ እንዳትቆርጡ። እግዚአብሔር አሁንም ተስፋ አለ። አገልጋይ ላይ የተንጠለጠለ ሰዎች ላይ የተንተራሰ እምነት አይደለም ያለን። የእምነታችን ጀማሪና ፈጻሚ ክርስቶስን እያየን ሩጫችንን በትዕግስት የምንሮጥበት ዘመን ነው። አዎ የሚታየው ደስ አይልም። ለምሳሌነት ራሱ የምናቀርባቸው ትልቅ ሰዎች የሉንም። እውነት ለመናገር በጣም እጅግ ጥቂት ሰዎች አሉን። እነሱን እንኳን እስካንተማመንባቸው ድረስ ሸርተት ይላሉ ብለን እንፈራለን። ግን አሁንም የክብር ጌታ እግዚአብሔር አለ።
በድካማችን ያልፈረደብን ውድቀታችንን አይቶ ያላለፈን እንደ ሰው ያልሆነ እጅግ በጣም መልካም የሆነ የልባችንን ጩኸት፣ ስብራት፣ ህመም የሚረዳ እግዚአብሔር አለ። ማንም ላይረዳን ይችላል። ማንም ሰዎች ምን እንደምንፈልግ ላይገባቸው ይችላሉ። ግን አሁንም አለ። ከመንበርከካችን በፊት ከመጸለያችን በፊት እንደው ኢየሱስ ብለን ስሙን ከመጥራታችን በፊት የሚረዳን የክብር ጌታ ኢየሱስ አለ። ስለዚህ አሁንም ልነግራችሁ የምፈልገው እግዚአብሔር ተስፋ ይቆረጥበት። አንዳንድ ጊዜ ቸርች መሄድ እስኪያስጠላን ድረስ ያለው ግሳንግስ ፖለቲካ፣ የመድረክ ላይ ቁማር፣ የመድረክ ላይ ጨዋታ፣ አገልጋዮች እርስ በርስ መጠላለፋቸው፣ ሽማግሌ የሚባለው ጉዳይ በጣም ብዙ ንትርክ ባለበት በዚህ ዘመን ላይ ተስፋ የምናደርግበት ልብ የምንጥልበት ግን ጌታ አለ። በእውነት ነው የምላችሁ እነዛ ሐዋርያት ተስፋ በቆረጡበት በህይወታቸው ጨለማ ጊዜ ላይ እነሳለው እንዳላቸው እንኳን ረስተው 3 ቀንና 3 ሌሊት መጠበቅ ከብዷቸው ሁሉም የራሳቸውን ፍለጋ የኤማውስ መንገደኞች ተበትነው እነዛ እነ ጴጥሮስም ደግሞ የጣሉትን ሁሉን ጥለን ተከተለናል ያሉትን ያንን መረብ ከጣሉበት አንስተው ወደ ቀድሞ ስራቸው ሲመለሱ በባህር ላይ የተራመደ መጣ ኢየሱስ። ይሄ ተስፋ ማንቆርጥበት ተስፋ የምናደርገው ደግሞ መጽሐፍ ቅዱስ በእርሱ የሚታመኑ አያፍሩም ብሎ በግልጽ ቃል እንደነገረን በእሱ የምትታመኑ ከሆነ ማታፍሩበት ኢየሱስ አለልን። ስለዚህ አሁን እኔ እንዴት ነው ፕሮቴስታንት ሆነ የምትቆየው ለሚሉኝ ሰዎች እኔ ፕሮቴስታንት ሆኜ የምቆየው የሆኑ የፓስተሮችን ሙላት፣ የፓስተሮችን ስኬት፣ የፓስተሮችን ድል፣ የነቢያቶችን ምናምን ስኬት ምናምን ተመልክቼ አይደለም። የናዝሬቱ ጌታ ኢየሱስ ክርስቶስን ተመልክቼ ነው። አባቶቼ ያስተማሩኝ፣ ወንጌል ሰባኪዎች የነገሩኝ ኢየሱስ ላይ እንድደገፍበት፣ ክርስቶስ ላይ እንድታመንበት፣ እሱን ተስፋ ያደረጉ ሐዋርያት እስከ እምነታቸው እስከ ሞታቸው ድረስ እንደጸኑ ሁሉ እስከ ሞት ድረስ እንድጸና ነው። እስከ መቼ ድረስ ነው የምትጸናው ካላችሁ፣ እስከ ሞት ድረስ የምጸናው። እስከ መቼ ትጸናለህ ካላችሁ፣ እስከ ሞት ድረስ ነው የምጸናው። እውነቴን እኔ ብሄድ የሃይማኖት ቅየራ ምናምን ጉዳይ ውስጥ ብገባ ቆይቶ ድሮ ገባ ነበር። እኔ የሌላውን ቤተ እምነት አሁንም እንደምነግራችሁ እያከበርን ሌሎቹን እያከበርናቸው እየወደድናቸው ሐሳብ ካለን ሐሳባቸውን በሐሳብ በጨዋነት በመቃወም ወይም በመግለጽ ሐሳባችንን በጥንቃቄ ፍቅር ሳይጎለን በመራመድ ማመን አለብን። እቤታችን ውስጥ ያለውን ግሳንግስ ማጥራት አለብን። ሚዲያውን ተመልከቱት። የምትሰደቡበት የምትሸማቀቁባቸው ጉዳዮች በጉያችሁ እየደበቃችኋቸው ያላችሁ ጉዳዮች ነው። ዳንሱ ብትሉ፣ ጭፈራው ብትሉ፣ የመድረኩ ወከባ ብትሉ፣ ጭሱ ብትሉ፣ እንደው ሚዲያ ላይ ስታያቸው ስክሮል አድርጓቸው የምትሏቸው ዝም ያላችኋቸው ናቸው። አብረን እንጩ። ይቅርታ አድርግልኝ። እኔ አንዳንድ ሰዎች እባካችሁ አውዱን እንኳን ጠብቁ። ተው። እስፔሻሊ ፕሮቴስታንቶች አውድ ጠብቁ እና ይሄንን ነገር አብረን ነው መነሳት ያለብን። አሁን እንደዚህ ይላል አቡና የወንጌል ጠላት ነው አይደለው? የወንጌል ጠላት ብሆን ኖሮ ጥዬ እወጣለሁ። የወንጌል ጠላት ብሆን በትክክል ወንጌል ቤት እንደሆነ ጠላት ያለው አውቃለሁ፣ እሄዳለሁ። የወንጌል ጠላት ብሆን ከክርስትና ኦርቶዶክስ መሆን እንዳይመስል፣ የወንጌል ጠላት ብሆን ካቶሊክ መሆን እንዳይመስል። እኔ የወንጌል ጠላት ናቸው ብያለሁ። ኦርቶዶክስና ካቶሊካውያን የወንጌል ጠላት ብሆን የወንጌል ጠላት የሆነ ሃይማኖት ምን እንደሆነ አውቃለሁ። እዛ ነው የሚሄደው። የወንጌል ጠላት አለ። ወንጌልን ወደዋለሁ፣ ኢየሱስን ወደዋለሁ። ለዛ ነው ኢየሱስ ላይ ምንም ቅሬታ የለኝም። ለምንድን ነው እዚህ ውስጥ የምትቀረው ካሉኝ፣ ኢየሱስ ትክክል ስለሆነ ነው። የእግዚአብሔር ስጦታ፣ የእግዚአብሔር አብ ውድ ስጦታ መንፈስ ቅዱስ መጥቶ ደግሞ ወደ እውነት ሁሉ መራቸዋል ያለን ኢየሱስ ወደ እውነት ሁሉ ነው የሚመራን። መንፈስ ቅዱስ ማለት ኢየሱስ ነው። ስለዚህ አብረን በጋራ ቆመን ሰዎችን ከምንደግፍ ወደ ቃሉ ብንመለስ፣ የሰው ደጋፊ ከምንሆን እግዚአብሔርን ብቻ ብንታመን አስፈላጊ ነው ብዬ አምናለሁ። ስለዚህ ወዳችኋለሁ። ሰዎች ሲሄዱ በጣም ነው ማዝነው። አይደለም ተው። የሆነ ሰው እኮ የተሻለ ህይወት ፍለጋ አሜሪካ ሲሄድ እኮ ታዝናላችሁ። ከእናንተ ወደ ተሻለ ህይወት እኮ ነው የሚሄዱት። ታውቁታላችሁ። ኢኮኖሚካሊ ሊሻል እንደሚሄድ ታውቃላችሁ። በትምህርት የተሻለ ትምህርት እንደሚያገኝ ታውቃላችሁ። ኤርፖርት ስትሄዱ ግን የምትወዱት ሰው አሜሪካ ሲሄድ አንዳንድ ጊዜ ታለቅሳላችሁ፣ ታዝናላችሁ።
የምትሸኙት እኮ ወደ ተሻለ ምድር እንደሆነ ውስጣችሁ ያውቀዋል እኮ። ግን መለያየት ያሳዝናል። አሁን እኔ ኤሊ የምትባለው ልጅ ኦርቶዶክስ ስለሆነች አይደለም ያዘንኩት። አትሊስት ይቺ ልጅ ሐሰትን ተቃወም ነበር፣ ጨለማን ትገልጥ ነበር በመካከላችን ሆነ። ከዛ በኋላ ይቺ ልጅ ግን ጨርሶ በቃ እኛ ምንም የማንመለከታት የኛ ጉዳይ የማያሳስባት እህት ሆና በቃ ወደ ሌላ ቦታ ስትሄድ ስመለከት አዘንኩ። ኦርቶዶክስ በመሆኑ እንዳይመስል ያዘንኩት። አሁንም ይሄን አስመሮ እኔ ኦርቶዶክስ ስለሆነች አይደለም ያዘንኩት። እኔ ያዘንኩት የኛ የነበረች ሴት የኛ ያልሆነች ሆነች። በቃ አለቀ አለቀ። እና ሰዎች ሲሄዱ እልል የምትሉ ሰዎች ባለፈው እየተመለከትኩ ነበር። ሶፊያ የምትባለዋን እህት ዘማሪዋን ማለት ነው። አንድ ልጅ ወጥቶ ለምን አትሄጂም? እየጠበቅንሽ እኮ ነው። ኦርቶዶክስ ሆናለሁ ብለሽ የለ እየጠበቅንሽ ነው እኮ ለምን አትሄጂም? አረ ይኑሩልን፣ ከነድካማቸው ይኑሩልን። ተው አረ ከነድካማቸው ይኑሩልን። እኔ ዳጊ ሃይማኖት ቢቀየር ምናምን ደስ የሚለኝ ይመስላል። ዳግማዊ ጥላሁን እኔ እንደ ዳግማዊ ጥላሁን እዚህ ሚዲያ ላይ 24 ሰዓት ውሸት ያወራብኝ ሰው የለም። እንደ ዳግማዊ ጥላሁን እንደ ዘማሪ ጌታን እንደሱ ውሸት ያወራብኝ ሰው ያደራጀብኝ በጣም ብዙ ሰዎች ስለኔ ያላቸው አመለካከት እንዲበላሽ ያደረገ ሰው የለም። የዘማሪ ዳጊን ያክል ማለት ነው። ዳጊ ሃይማኖት እንዲቀይር ከህይወት ተሰነካክሎ እንዲወጣ መፈልግ ይመስላል። አልፈልግም። እውነቱን ግን እንዲያውቅ ፈልጋለሁ። እናንተም ጭምር እውነቱን እንድታውቁ ግን ፈልጋለሁ። ከዛ አንጻር ብዙ ነገር ላደርግ እችላለሁ እንጂ ሰውን አታሳዱ። እስከ ሞት ድረስ ሰውን እስከ ጥፋቱ ድረስ አታሳዱ። ለማንኛውም መዝሙር ሊጋብዛችሁ እኔ